ማለዳ ማለዳ ፍቅርሽ ለኔ ነው እንግዳ። ዜማው ራሱ የታሜ ከለር አለው። ከዛ ዘፍኜ እንደወረድኩኝ በቃ እኔ ዘፈን ሰራልሃለሁ አለ ታምራት ደስታ። ሰፈር ውስጥ እንድዘፍን የማይፈቅዱ ጎረቤቶች ነበሩና ለእኔ አበበ ብርሃኔ ብቻ ሳይሆን አባቴ ነው ብዙ ጊዜ የምለውና የመጀመሪያ ስራህን በልጅነትህ አቤል ሙልጌታ ፕሮዲስ የሚያደረገኝ በሰዓቱ አቤል ሙልጌታ ነው። እና አንተነህ ዘፍኔ ላክልኝ የራስ ድምጽ ነው አለኝ። እዮባ በህይወቱ በጣም የተደሰተበትና ያዘነበት ያዘንኩበት ቀን በጣም ታምራት ደስታን ያጣሁበት ቀን። እርግጠኛ ነኝ አይዞሽን ጀምር ዛሬን እንደ ቀልድ። ማክሰኞም በስልክ አውርተናል። ሐሙስ ፋይናል ልናረግ ቀጠሮ ላይ ነበር። ሮብ ነው የሞተው። ሐሙስ ቀጠሮ እንግዲህ የሱ ቀብር ሆነ ነው። ሳክ ሪዞርት ሼፍ ነበር። በቃ እግዚአብሔርን መደገፍ ብርቱ ያደርጋል። ያላሰብሽው ነገር ሁሉ እንዲሳካ ያደርጋል። ብታድጊም ባታድጊም ለእናት ያው ሁሌ ልጅ ነሽ። ለእኔም እናቴ ቀላል አይደለም የከፈለችው ዋጋ በጣም ብዙ። ስባዝን በክፉ ቀን ጊዜ ስባዝን ስቸግር አብሬያት ስባዝን ስቸግር አብሬያት። ሰላም ተመልካቾቻችን፣ ይህ ከባዮች ጋር ፖድካስት ነው። በዚህ ሳምንት እንግዳ አድርጌ ይዤላችሁ የመጣሁትኝ እጅግ በጣም ተወዳጁ ነጠላ ዜማዎቹ ሁላችንንም የሚያስደስቱን የምንወዳቸው ነው። አሁን ደግሞ በጣም በቅርብ ቀን አልበሙን እየሰራ ያለ ተወዳጁ ድምፃዊ እዮብ በላይ ነው። እዮብ እንኳን ደህና መጣክ። እንኳን ደህና ቆያችን ባዮች። እንዴት ነው? በጣም ደህና ነኝ። እንዴት ናችሁ? ከሩቅ መንገድ ነው የመጣው። በጣም ሩቅ ባይሆን ያው ብዙ ጊዜ የአዲስ አበባ ልጅ ነው የምትመስለን። ከአዲስ አበባ ከዚቹ ከፒያሳ ከ4 ኪሎ የምትመጣ መስሎኝ ነበር። እውነት ነው። ብዙ ሰው እንደዛ ነው የሚመስለው። ሌላ ቦታ እንደሆንኩ አያውቅም። ሌላ ቦታ እንደሆንኩ አያውቅም። ያው ቅርብ በጣም ቅርብ ስለሆነ አዲስ አበባ እንዳለው ቁጥር። ከየት ነው የመጣ? ከደብረ ዘይት ነው። እዛ ነው የምትኖረው? እንግዲህ ያው ሁሉም ሰው እንዳልከው በጣም ብዙ ሰው ይመስለኛል አዲስ አበባ የምትኖር ነው ይመስላል። ትክክል። እዮብ እንግዲህ እዮብ ማለዳ እስከምትባል ድረስ ማለዳ የሚለው ሙዚቃ በጣም በብዙ ሰዎች ውስጥ ተወዳጅ ሆኗል። እዚህ ከመገናኘታችን በፊት እኔ እናንተም ለመጀመሪያ ጊዜ ያስተዋወቀን እሱ ነው። ማለዳ በጣም የወደድኩት ስራ ነው። አሁን ወደ 16 ሚሊዮን ቪው ታይቷል። ትክክል። እስቲ በማለዳን ጀምር ስለምወደው። ማለዳን በመስፈን ነው። ደስ ይለኛል። እንግዲህ በማለዳ ከሆነሽ ያው ቀን ላይ ስላለን ብዬ ነበረ። እሺ ይሁን፣ ብዙ ሰው ስለሚወደው። ማለዳ ማለዳ ፍቅርሽ ለኔ ነው እንግዳ። ማለዳ ማለዳ ፍቅርሽ ለኔ ነው እንግዳ። ያን አይታ የልብ ውበት ደስ የሚል የሰው ጽጌ ታምራለች ያን ያለችው አንቺን ነው ለካቴጌ። አይደለም በቁንጅናሽ መልክሽ ላይ በተሳለው ያስባለሽ የሴት አሪፍ ሆነሽ መገኘትሽ ነው ይላል ማለት ነው። ማለዳ እያለ ይቀጥላል። እዛ እያለ ነው የሚቀጥላል። ማለዳ የእውነት አሁንም ስትዘፍነው በጣም በልዩ ስሜት ነበረ ሰማክ የነበረው። የሚገርም ስራ ነው። ዜማው፣ ድምፅህ፣ ግጥሙ የሴት ልጅን ውበት ከውበት ባሻገር አይደለም በቁንጅና መልክሽ ላይ በተሳለው ያስባለሽ የሴት አሪፍ ሆነሽ መገኘትሽ ነው ይላልና ግጥሙን ማን ነበር የሰራው? ዜማውን ብስራት ሱራፌል ነው የሰራው። ግጥሙን ደግሞ ፍሬዘር አበበ ወርቅ ይባላል። ከብስራት ሱራፌል ጋር አንድ ላይ በመሆን ነው የጻፉት። ግጥሙ ነው የሚገርም ጥምረት ነው። በጣም ቆንጆ ደስ በሚል ስሜት ነው የሰራ ነው። በሚገርም ሁኔታ። እንዴት ነበር ሲሰራ? ከሚገርምሽ ከብስሬ ጋር ያው የረጅም ጊዜ ወዳጆች ነው። ወዳጄ ነው፣ እጅግ ማከብረው ወደ ወንድሜ ነው እና ከዚህ በፊት አንድ ስራ ሰርተናል ከሱ ጋር አባብዬሽ የተሰኘ ስራ ሰርተናል። በዜማ የተሳተፈበትን ከሱ በኋላ ነው እንግዲህ ሌላ ስራ ለመስራት የተገናኘ ነው እንዳጋጣሚና የተሰራልኝ የነበረው ስራ ሌላ ነው። ከዛ በቃ የተሰራልኝን ስራ ይዘን ይሄ ጥሩ ነው በቃ እንሰማዋለን፣ እያየ ነው እናሻሽለዋለን ብለን መጨረሻ ላይ ማለዳን ሰማሁት ማለት ነው። አንድ የሰመችው አይ በቃ ይሄንን ነው የምሰራው አልኩት። ከዛ ረግድ የለም የቀደመውንም እንስማው ምናምን አለኝ። እንደውም እሱም ያው ዜማ ደራሲዎች የራሳቸው የሚያውቁበት መንገድ አለ በእርግጥ
አይ ግድ የለም በቃ ሌላው ይቅር ማለዳ ቆንጆ ነው ማለዳ ነው ሲጀምር የሚል የነበረው ግጥሙ በዚህ ልክ አልተጻፈም ያኔ ዜማ መነሻው ግን ማለዳ ይል ስለነበረ ግድ የለም ይሄ ይሁን አልኩት። ኦኬ እሺ አንተ ከወደድከው አለ ተሰራ እንዳየሽው ጥሩ ሆነ ጥሩ ገለጻ ሆነ ህዝቡም ጋር ባንዴ መድረስ ቻለ። ህፃናቱም በጣም ወደዱት። አዎ ህፃናቱም በጣም ይወዱታል። ቅድም ለጠቀስኩትኝ አሁን ወደ 16 ሚሊዮን ቪው ደርሷል በአጭር ጊዜ ነው። እና ምን ተሰማክ ሰው ጋር ያለውን ፊድባክ ስትሰማ ስታይ? በጣም ደስ ይላል። እውነት ለመናገር በእውነት ነው የምልሽ እኔ በዚህ ልክ አልጠበቅኩም። ያው ከዚህ በፊት የሰራኋቸው ሲንግሎች አሉ ከተለያዩ ድምፃውያኖች ጋር እነ ታምራት ደስታ ጋር የሰራሁት አለ በዜማ የተሳተፈበትን ማለት ነው ነብሱን ይማርና እነ ብስራቱን ሱራፌልም ከዚህ በፊት የሰራኋቸው ስራዎች አሉ። ግን በቃ ሁሌም መስራት ስራ ላይ ስትሆኝ ሁሌ መስራትን ነው የምታስቢው። የትኛው ጥሩ ይሆናል ምናምን መጥፎ የሚለውን ነገር አትሰሪም። ግን የሆነ ጥሩ ነገር ሁሌ ለመስራት ነው ጥረት ማድረግ የነበረው። ማለዳ ጥሩ ሲሆን በጣም ማለት አስደነገጠኝ ነው የምልሽ የምር ከምር በጣም እንዲህ በዚህ ልክ ምናምን ብዬ በጣም በቃ እና የቤተሰብ ሆነ ዘፈኑ ትልቅም ህፃንም ቤተሰብ የሚወዱ አይነት ዘፈን ሆነና በቃ አንቺ ቀጣይስ ምንድን ነው የምሰራው ምናምን ብዬ ራሴን ጭንቀት ውስጥ ከተትኩ። በጣም ጥሩ ከመሆኑ የተነሳ ምናምን ጥሩ ስራ ጥሩ ሲሆን ደግሞ የሚመጡ የስራ ብዙ አክሰሶች አሉ ምናምን በራሳቸው በቃ ቢዚ ያደርጉሻል ምናምን። ግን እግዚአብሔር ይመስገን ከኔ የሆነ ነገር አይመስለኝም የእግዚአብሔር ስራ ነው ሁሉም እና ጥሩ ሆነ በቃ ያን ያለው ደስ ይላል በጣም። በዛው ማለዳን ስናነሳ እንግዲህ ሁሉም ቤተሰብ የሚሰማው ዘፈን ነው። ቆንጆ የፍቅርም ታሪክ አለው። እዮባ ስለ ፍቅር ምንድን ነው የሚያስበው? ዘፈን ላይ እኔ ስለምንም ስለ ፍቅር አስቤ ዝፍኛ አላውቅም። የሚሰጠኝን አይዲያ ከመጫወት ወይም ደግሞ በደንብ ያንን ሆኖ ያው ሙያው ላይ እንጂ ስላለሽ ይህን መተንተን ከባድ ነው። ግን የተሰጠሽን ነገር ኤክስፕላይ አድርጎ በደንብ መስራት ደስ ሆኖ የስሜቱን አሁን ማለዳ ስል የሆነ በቃ የቤተሰብ ዘፈን ነው የሚመስለኝ እና ልክ እንደዛ ሆኖ መስራትን ነው እንጂ ስለ ፍቅር ነው ሆን ብዬ ስለ ፍቅር ምን ልዩ ስሜት አለው ብዬ ይህንን ያለ አግባብ አይደለም የጠየኩት። ስለ አንተ ሪሰርች ሰራ ምን ሰራሽ? እዮባ በፍቅር ተጎድቷል አሉ እና ደግሞ በጣም በፍቅር ከመጎዳቱ የተነሳ ከዚህ በኋላ ፍቅር ላይ ቆይ ቀስ በል ምናምን ያልነው ነው አሉ። በእውነት እውነት ነው ውሸት ነው? ያው ወጣትም ስትሆኚ የራስሽ የሆነ ሶሻል ላይፍ ይኖርሻል። ብዙ ግንኙነቶች ሊኖርሽ ይችላሉ። ያን ያክል ግን በፍቅር የተጎዳ ምናምን የሚለው አይዶን ነው እኔ እንጃ። እንግዲህ ሰው መስሎት ሊሆን ይችላል አይዶን ነው። ግን ያው እንደ ማንኛውም ሰው ላይፍ ይኖርሻል ምናምን። አንዳንዴ ደግሞ ጥሩ የሚሆን ላይፍ አለ፣ የማይሆንበትም መንገድ አለ። ጀምረሽ የምታየው ነገር አለ። አንዳንዴ አስበሽ የምትገቢበት አይደለም። ሁኔታዎች፣ ጊዜዎች የሆኑ ነገር ይፈጥሩና እዛ አይነት ነገር ውስጥ ትገኛለሽ። ከዛ ሁኔታዎች የሚሆኑ ከሆኑ ይሆናሉ ብለሽ ለማስኬድ ትሞክሪያለሽ። ማይሆኑም ከሆነ ደግሞ እግዚአብሔር የፈቀደው ሌላ መንገድ አለ ብለሽ ያንን መንገድ ትከታያለሽ እንጂ አልበላ አልጠጣ ብሎኝ አያውቅም በፍቅር ነው። እንደዛ ያው ስትወጂ እኮ ካልኩሌሽን አስበሽ አይደለም የምትወጂ ይመስለኛል እኔ እንደግልና ትወጃለሽ። ስትወጂ ይሄ መውደድ ነው፣ ሪል መውደድ ነው። በቃ ያን ሰው መውደድ ነው፣ ከራስ ጋር ማድረግ ነው። እንደውም አንድ ነገር የገለጹልኝ በጣም ሰው ያምናል፣ በጣም 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 ሰው ያምናል እና ያ ነገሩ ነው ህይወቱ ላይ ትንሽ ተጽዕኖ ያሳደረበት እና ከሚገባው በላይ ፍቅር ካለ ለፍቅርም ለጓደኝነትም ዋጋ ይከፍላል አሉ። አዎ ትክክል ነው። እኔ ሰው አምናለሁ፣ ባይዘዊ ምንም ነገር አምናለሁ። ግን እኔ እንጃ በቃ እምነት አንዳንዴ ተሰጥቶሽ የምትኖሪው ነገር አለ ማለት ሰውን ተጠራጥረሽ እኮ አትቀርቢ ማለት ጓደኛም አትሆኝም፣ ወዳጅም ልትሆኝ አትችልም። ሰው አምናለሁ ከልክ በላይ ግን በቃ አንዳንዴ ያመንሽው ላይሆን ይችላል። ግን በቃ እግዚአብሔር የፈቀደው ነው የሚሆነው። ምክንያቱም ከምጠይቀው ይልቅ የሚሰጠኝ ይበልጣል በህይወቴ ውስጥ። እኔ ፈለግኩት ብቻ አይሆንም። አንዳንዴ ምን አስባለሁ መሰለሽ የጠየኩት ሁሉ ቢሰጠኝ መጥፊያም ሊሆን ይችላል ብዬ አስባለሁ። ስለዚህ የምጠይቀው ሳይሆን የሚያስፈልገኝ ነው የሚሰጠኝ። ስለዚህ የትኛውም ሁኔታና ቦታ ላይ ብሆን ካልሆነ ስላልተፈቀደ ነው። ስለዚህ ማመን ማቆም አለብኝ ብዬ አስቤ አላቅም። ግን የእምነት አንዱ የህይወታችን አካል ነው። ስለዚህ ማመን ያልታመነው ራሱ ይጠይቅበት። ሲንግል ለክ ወይስ አሁን
ዞረሽ የመጣሽበት መንገድ ብዙ ጊዜ ጥያቄ ለሴቶች ነው ለወንዶች ነው የሚከብደው? እንጃ ግን ለሁሉም ይከብዳል ይመስለኛል አላውቅም። ይለፈኝ በል ቀጣዩ ነገር ላይ እንመልሰዋለን። ከ10 ዓመት በፊት አንድ ነጠላ ዜማ ወጥተህ ነበር። ብዙ ሰዎች የሚያውቁት ማለዳን ነው። በጣም ብዙ ሰዎች በማለዳ ነው እንግዲህ እና ከ10 ዓመት በፊት ትንሹ ኢዮብ እንዴት ነበረ ወደ ሙዚቃ የገባው? በእርግጠኝነት ግን አንቺ ዩቲዩብ ላይ አይተሽዋል። የሆነማ አካል ነገረሽ አለ ወይ የሆነ መንገድ አለሽ። ለምን መሰለሽ ብዙ ሰው የራሱ ጓደኞች አያውቁትም ከዛ በፊት እንደነበረኝ ሙዚቃ አያውቁትም። እና በጣም ወይ የቅርብ የራስ የምትይው ሰው የነገርሽው ሰው መሆን አለበትና ገርሞኝ ነው ብዙ ሰው ያውቅም። እና ይገርመኛል ከየት እንዳመጣሽው ባላውቅም ብቻ እውነት ነው። ከ10 ዓመት በፊት የሰራሁት የመጀመሪያ ሙዚቃ አለ በልጅነት 10ኛ ክፍል አውላ አልደረስኩም። ከ9ኛ ክፍል ወይ ምናምን ሆኜ ነው። እና ፕሮዲስ የሚያደረገኝ በሰዓቱ አቤል ሙሉጌታ ነው። እና እንዴት መሰለሽ ይህ ታሪክ ሰፈር ውስጥ ግቢ ውስጥ በጣም ዘፍናለሁ። ያው በደንብ ስሜት አይደል የሙዚቃ ነገር መገደም ማትችው ነገር ነውና ዘፍናለሁ በደንብ ምናምን። ሰው አንድ የሚያቀኝ ሰፈራችን ውስጥ የሚመጣ የነበረ ሰው አቤል ሙሉጌታን ያውቀው ነበር። እና አቤል ሙሉጌታን እኮ በጠይቀው ዘፈን ይሰራልሃል ምናምን አለኝ ማለት ነው። እና በቃ ከዛ ኦኬ የሚል ነገር መጣ። ከዛ እህቴን ስልክ ተቀበልኳትና ደወልኩለት። እከሌ ይባላለው እና በጣም አክባሪ ነኝ ምናምን። የልጅነት ስሜቱም አለ ወሬ ላይ ተጠንቅቆ ላውራው በሰዓቱ አላውቅም። ብቻ አድናቂ ነኝ ግን ዘፈን እንድትሰራልኝ ፈልጋለሁ። ድምፅ አለኝ ግን በቃ አንተ ዘፈን እንድታግዘኝ እንድትሰራልኝ ፈልጋለሁ። እኔ አቅሙ የለኝም አልኩት። እዛ በጣም ደስ በሚል መንገድ እውነት ደስ ይላል፣ እሺ በጣም ደስ ይለኛል ምናምን፣ ግን ዘፈን ሪከርድ አድርገህ ላክልኝ መጀመሪያ ድምፅህን አለኝ። እዛ ኦኬ በቃ ደቂቃ አልፈጅብኝ። ያኔ ሲዲ ነበር፣ ሲዲ ምናምን ተገዝቶ ሰው ላፕቶፕ ውስጥ ተደርጎ ተቀድቼ ምናምን ሰው ዘፈን ላኩለት። ከዛ በቃ ላኩለት፣ ምንም አላለኝም። እንደደረሰው አውቃለሁ ግን ምን በቃና አይ በቃ ወይ ስላልወደደው ነው ድምፄን ምናምን ብዬ በቃ ኖርማል አረኩት ማለት ነው። ማለት አልከፋኝም፣ ግን በቃ ይሄ በጣም አንድ ታዋቂ የሆነ ሰው በጣም የሚወደድ ሰው በዛ ሰዓት አቤል ሙሉጌታ በጣም የታወቀ ምናምን ተገርሜ አልበም የወጣበት ጊዜ ነበርና በቃ አልወደደውም ብዬ ነው እኔ ተስፋ አድርጌ እንትን ያልኩት። ከዛ በቃ የማርያም ዕለት በ21 ደወለልኝ ማለት ነው። ራሱ የደወለልኝ ያኔ በደወልኩለት በእህቴ ስልክ ነው ደወለልኝ። ከዛ ከሌ ይባላለሁ አቤል ሙሉጌታ ነኝ ምናምን አለ እና ደስ አለኝ። እሺ ምናምን እና አንተ ነህ ዘፈን ላክልኝ የራስ ድምፅ ነው አለኝ። አዎ እኔ ነኝ ምናምን ነገር አልኩት። እስቲ በልኝ አንዱን አለኝ። ሪከርድ ካረኩት ውስጥ ማለት ነው ዘፈንኩለት። ከዛ በጣም ተገረመ። በቃ ቤቴን አለ። ከዛ በቃ በጣም ደስ አለኝ ነው የምልሽ። ከዛ ቤት መቀመጥ ራሱ አስጠለኝ። ከዛ ስላለ ዝም ብዬ መሄድ ፈለግኩ ነው የምልሽ። ከዛ ቀነ ቀጠሮ ሰጠኝ፣ ቤቱ ሄድኩኝ። ከዛ የሚገርም ዘፈን ሰርቶ ጠበቀኝ። እሱ ብቻ አይደለም ዘፈኑን አቀናባሪ ጋር ወስዶ ራሱ ግጥም ዜማ ሰርቶ አቀናባሪ ታምሮ አማረ ጋር በሰዓቱ ወስዶ አሰርቶ ከዛ በኋላ ኦዲዮ ካለቀ በኋላ ቪዲዮ ክሊፕ ተሰራ። እዚህ ሁላ ነገር ላይ እሱ ገዛ ነው። ቪዲዮ ክሊፑ ተሰራ፣ ቤተሰቦችም አገዙኝ። ከዛ አለቀ። በእያንዳንዱ ቲቪ ስቴሽን ያኔ ቲቪ ስቴሽን ሄደሽ ዘፈን ተገምግሞ ሳምንት ጠብቀሽ ምናምን ነው የሚተላለፍልሽ ሁላ። እዛ ቲቪ ስቴሽኖች ላይ ለዲጆች ምናምን ራሱ እየዞረ በተነልኝ ማለት ነው። ደስ ይላል። የሚገርም እድለኛ ነህ በጣም ማለት ስቲል ነው በህይወት ያሁን ሳስበው በጣም ይገርማል። እንደዚህም የመጀመሪያ ስራህን በልጅነትህ አቤል ሙሉጌታ ማለት በቃ እንዳልከው ነገር የሚያል በሚወጣበት በጣም ፌመስ ነው። በጣም ታዋቂ ግጥምና ዜማ ደራሲ ነው፣ ይታወቃል። ለአንጋፎቹ በጣም ብዙ ስራ ይሰራል ሰዓቱም ቢሆን። እዛ በቃ ከኪሱ ገንዘብ እየከፈለ ለዲጆች እየበተነ በቃ ቲቪ ስቴሽኖች ላይ እየዞረ እየበተነ ስራው እንዲተላለፍ አረገ። እና በሰዓቱ ያን ያክል ቲቪ እንኳን ቻናሎች ብዙ አልነበሩ። ኢትዮጵያ ቴሌቪዥን እና ኢቢኤስ ነበር። በቃ በደንብ ነበር የሚተላለፈው ነው የምልሽ። ከዛ በቃ በደንብ ዘፈኑ ይታያል ምናምን።
ትምህርት ቤት ውስጥ ፌመስ ሆንክ? በቃ ምናምን ዛሬ ሊተላለፍ ይችላል ይሁኝ እሺ ምናምን ማለት ጀመርኩ። ክላስ ስትወጣ እንደዛ ብለህ ነው የምትሄደው? በቃ ዛሬ ሊተላለፍ ይችላል ይሁኝ እሺ ምናምን ማለት ጀመር። ዘፈኑ በጣም ይታይ ጀመር ምናምን በቃ ፌመስ ሆንኩ ተሰማኝ ነው የምልሽ። የመጨረሻ በቃ በአንድ ኮንሰርት መሰራ ምናምን የመሰለኝ የመጨረሻ በቃ ደስ አለኝ። ግን በቃ በጣም ለእኔ ጥሩ የልጅነት ይሄ ልዩ ትዝታ የሰጠኝ ሙዚቃም ነው። በዛ ላይ ደግሞ እሱ በደንብ እኔን ያገዘበት መንገድ ወደ ኢንዱስትሪውም በደንብ በልጅነት ጊዜ መንገድ የቀደደልኝ ጊዜ ነውና በዚህ አጋጣሚ አቤል ሙልጌታን እጅግ አድርጌ ማመስገን እፈልጋለሁ። እጅግ አድርጌ ከልዩ አክብሮት ጋር በአንቺ ብሮድካስት ስም አድርሰናል። ከዛ በኋላ ሙዚቃ ላይ ህይወት እንዴት ቀጠለ? ከዛ በኋላ ከሚገርምሽ እኔ በጣም እድለኛ ነኝ። ለምን እንደሆነ አላውቅም፣ ግን እድለኛ ነኝ። በተለይ በመጣሁበት መንገድ ይሄን ያክል የሙዚቃው አስቸጋሪ ነገር ገጥሞታል የምባል ሰው አይደለሁ። በመንገዴ ላይ በጣም ቀና የሆኑ መልካም ሰዎችን አገኛለሁ። ከዛ በኋላም እንግዲህ አንድ ዘፈን ሰራሁኝ፣ ያምራል ሚል ዘፈን ሰራሁኝ በሰዓቱ። ከዛ እሱም እንደዚሁ ፕሮዳክሽኑም ምናምን ሙሉ ወጪውን አውጥቶ ጓደኛዬ ነው የሰራው። እየጸለይክ ነው መሰለኝ የምትጠይቀኝ። ለዛ ነው አሁን እድለኛ ነኝ ያልኩሽ። ፍቃዱ አበበ ይባላል። ናታኒም ፊልም ፕሮዳክሽን ነው። በጣም ጎበዝ ነው እና ራሱ ሁሉን ነገር ጨርሶ በቃ እኔ ዘፈን ዘፍኝ የሰጠሁት ሙሉን ሰርቶ ሰጠኝ። እሱም ዘፈን ወጣ፣ ጥሩ ሆነ። ሰው ዘንድ በደንብ እያመጣኝ ሄደ። ስክሪን ፊት ቆንጆ እያደረገኝ ሄደ። ከዛ በኋላ አልቆምኩም ነው የምልሽ። ከዛ ቀጠልኩኝ። ምንድነው ቀጣይ ሆነው አንድ ፕሮግራም ይዘጋጅ ነበር። ኮንሰርት፣ ትልቅ ኮንሰርት ነው። እዛ ኮንሰርት ላይ የሚዘጋጀው ደብረ ዘይት ነበር እና ኮንሰርትም ለመጀመሪያ ጊዜ ነው የገባሁት። ያኔ ነው ኮንሰርት የሚባለው። ታምራት ደስታን በጣም ነው የምወደው በጣም ኮንሰርቱ ተዘጋጀ። ትልቅ ኮንሰርት ነው። እነ ጌትሽ ማሞ እነ ታደለ ገመቹ ምናምን የነበሩበት ትልቅ ኮንሰርት ነው። ከዛ ታምራት ደስታ መኖሩን ሰማሁኝ ማለት ነው። ታምራት ደስታ መቅረት እንደሌለብኝ በቃ አትሊስት ከፍዬ መገባው ባይኖረኝም ግን መቅረት እንደሌለብኝ ገባኝ። ብቻ በሆነ መንገድ ገባ። ደብረ ዘይት ምስቶኛ ያው ምናምን የሚያቀሽ ሰውም አለ ምናምን አነሰም በዛ የሚያቀሽ ሰው በሰዓቱ አይጠፋም። ከዛ ገባሁኝ። ፊት ለፊት ነው የተቀመጥኩት ነው የምልሽ። ስቴጅ ፊት ለፊት ነው የተቀመጥኩት። ከዛ ሁሉም እየዘፈኑ ምናምን በቃ እዚህ መድረክ ላይ ወጥቼ በዘፈን ምናምን የሚል ስሜት ተሰማኝ ነው የምልሽ። ያለ ምንም ነገር ነው የምልሽ፣ ያለ ምንም። እና በጣም ከባድ ነው። ትልቅ ፕሮሞተር ያዘው ስራ ነው። በጣም ህዝብ ነው ያለው። ትልቅ ኮንሰርት ነው። ከዛ መስፈን አለብኝ ምናምን ከራሴ ጋር። ከዛ ታምራት ደስታ ዘፍኖ ጨርሶ ወደ ስቴጅ ገባ ማለት ነው። ከዛ ጋርድ የለም ምናምን ገባ ወደ ባክስቴጅ። ማንም ያዘክ የለም ገባው ነው የምልሽ። ከዛ በጣም እንደምወደው ነገርኩት ታምራት ደስታ፣ በጣም እንደምወደውና መስፈን እንደምፈልግም ጭምር ነገርኩት። ከዛ በቃ በጣም እንዳልኩሽ እኔ የድለኝነቱ ይሁን አላውቅም፣ እዚሁ ስቴጅ ላይ ዘፈናለኝ። እንዴት አይ ዶንት ኖ። ምንም ተጋብዘህ ራሱ አይደለም የተጠራኸው። ኢቨን ነገርኩሽ ዝም ብዬ ነው የሄድኩት። የስቴጅ ልብስ እንኳን ምናምን እንኳን አይደለም። ልጅነቱም አለ በሰዓቱ አይደል። ከዛ ለምን አዘፍንም አለኝ። የማንን ትዘፍናለህ ምናምን ሲለኝ የቴዎድሮስ ታደሰን ዘፍናለሁ አልኩት። እውነት አለኝ። አዎ። ከዛ ለባንዶቹ ነገራቸው እና በሰዓቱ ጥላሁን እልፍነህ ነበር መድረክ የሚመራው። ከዛ ገባው ማለት ነው። አንድ መስፈን የሚፈልግ ሰው አለ ምናምን ተጋብዞ ነው ምናምን ብሎ ብቻ ገባው ዘፈን። ከዛ በጣም አሪፍ ሆነ፣ በጣም አሪፍ ሆነ ነው የምልሽ። በቃ አንድ ዘፈን የዘፈንኩት በጣም አሪፍ ሆነ፣ የሰው ፊድባክ ምናምን። ከዛ ዘፈኝ እንደወረድኩኝ በቃ እኔ ዘፈን ሰራልሃለሁ አለ ታምራት ደስታ። እኔ ዘፈን ሰራልሃለሁ አለኝ ማለት ነው። ከዛ በቃ ሌላ ታሪክ ሆነ እንዳልኩሽ። ከዛ ከሱ ጋር መገናኘት ጀመርን። ከዛ በኋላ በጣም በቃ ልክ እንደ ታላቅ ወንድም ነው። ከዛ በኋላ ምናምን ብዙ ነገሮችን የሚያግዘኝ የነበረው ምናምን። ከዛ ሲንግል መስራቱን መጀመሪያ ሲንግል እንስራና ከዛ ሙሉ አልበም ፕሮዲስ ላርግ ማለት እኔ ፕሮዲስ ላርግ አለ ማለት ነው። ከዛ በጣም ደስ አለኝ። እሺ ምናምን አልኩኝ። ከዛ ዘፈኑ ተሰራ። ደስ ይላል የሚለው ዘፈን ተሰራ። እንደ አጋጣሚ ሰርተን ፋይናል ከማድረጋችን በፊት እሁድ ቀን ነው ስንሰራ ያደርነው። እሁድ ቀን ስንሰራ አደርን። እሱ ሮብ ሞተ ማለት ነው። ለሐሙስ ቀጠሮ ነበርን ፋይናል ልናደርግ። ከዛ ያ ሀፕን አረገ።
በጣም እጅግ ከባድ ጊዜ ነበር። በተለይ ለእኔ እንደ ወንድም በቃ ሙዚቃ የማቆም ስሜትም ነበረኝ በሰዓቱ። አይደለም የመስፈን የሱን በቃ ሙዚቃ የሚባለውን ነገር ማለት አንድ በጣም የምትወጁ ሰው ብዙ በቅርበት ብዙ ነገር የሚያደርግልኝ ሰው በቃ ድንገት ያ ነገር ሀፕን አረገ። በጣም በቃ ፊል አረኩ፣ አዘንኩኝ በጣም ልክ የገዛ እናቴ ልጅ ወንድሜ እንደሞተ ያክል ነው የተሰማኝ። እና በቃ ሙዚቃም ባልዘፍንስ ምናምን ብዬ ተውኩ። ከዛ ሆነ ምናምን በቃ ያ ነገር አለፈ። በ2 ዓመቱ እሱ በሞተ በ2 ዓመቱ ዘፈኑን ቢያንስ ለሱ ማስታወሻነት መስራት አለብኝ ብዬ አሰብኩ። ከዛ ድጋሜ ዘፈኑን ግጥም እንደ አዲስ ፍሬዘር አበበ ወርቅን አጽፌ ዜማውን ተምራ ደስታ አቀናበረው። ማነው ታምሮ አማረ አቀናበረው ቅንብሩን። ዜማው የራሱ የተምራ ደስታ ስለነበር ከዛ ሰራው ታወጣት መታሰቢያነቱን ለሱ አረኩት። እና በጣም ከባድ ጊዜ ነበር ያ ዘፈን ምናምን የነበረበት ሞመንት፣ ጊዜው፣ ሂደቶቹ ምናምን ልክ እንደ ልጆቹ ነው ማለት ከሱ ቤት አልጠፋም ምናምን። በደንብ ነው ጋይድ የሚያደርገኝ ስራ ላይ በደንብ ለኔ አልበሙን ፕሮዲዩስ ለማድረግ ሲጀምር እና ኃይሌ ፓን እና ኃይሌ ኢየሱስ ፈይሳኒያን ያወራቸው ነበረ እና አምር ተሾመን ምናምን ስራ እንዲያዘጋጁልኝ በደንብ ነበር የሚያወራቸውና ስሜቱ ቀላል አልነበረም። በጣም በቃ ጓደኞቼ ሁላ የነበርኩበትን ስሜት ያውቃሉ በሰዓቱና ለኔ በጣም ከባድ ጊዜ ነበር። ግን በቃ አለፈ። ዘፈኑን አወጣሁት፣ መታሰቢያነቱን ለሱ አረኩትና በዚህም አጋጣሚ እንግዲህ እግዚአብሔር አምላክ ነፍሱን ለከነተን ታሚ እንግዲህ እጅግ በጣም የምንወደው ድምጻይ ነው። በጣም ብዙ ስራዎች እስካሁን ድረስ እንደ ትላንት ያህል ነው የምናዳምጣቸው። ለአንተ ደግሞ እንግዲህ በጣም ከባድ እንደሚሆን ሙዚቃውን እናስታውሰው። የታምራት አንድ 2 ነገር፣ አንድ ከታሜ ከራሱ በጣም የምትወደውን ወይ አብራችሁ ስትዘፍነው እሱ ደስ የሚለው የሚወድልህን ዘፈን፣ ያ ደግሞ የታሜ የሰራልህን ዜማ የራስህን። ታሜ ብቻ እንዴት ብዙ ነገር አንዳንዴ ያው አንቺን በቅርበት ታውቂዋለሽ ብዬ አስባለሁ። ብዙ ነገር ከባድ ነው ስለ ታሜ ማውራትና እጅግ ይሄ አንድ በዚህ ልክ እንዳልኩሽ ነው ቅድም፣ በዚህ ልክ ቅንነት አለ ምናምን ለኔ የሚለው ነገር አልነበረም። ለሰው ማድረግ የሚያስደስተው ምናምን ለኛ የሆነ ነገር ማድረግ በቃ ምንም አይነት ነገር ይሄ ልክ እንደ ልጅ እንዲጎልብሽ አይፈልግም። የሆነ ከሰው እኩል ጥሩ ሆነሽ እንድትታይ ይፈልጋል። ጥሩ ሙያተኛ ነው እንድትባይ ይፈልጋል። በዛ ልክ የነበረ ወንድሜ ነው ለኔ፣ እንደ አባትም እንደ ወንድምም በጣም ብዙ ነገርና ከባድ ቅንነት በህይወት ዘመኔ ብዙ ሰዎች ቅን ሆነው አውቃለሁ። ግን የታሜ ደግሞ ለኔ ይለያል በጣም እና ከሱ ስራዎች በጣም ብዙዎቹን እወዳቸዋለሁ። በጣም ይሄ ነው ማለት ብዬ ማልዘፍነው የለም። ግን ያ ሁሉም ሰው አንለያይም ስለሚወደው ለአንቺ እሱን ልሞክርልሽ። እርግጠኛ ነኝ አይዞሽን ጀምር ዛሬን እንደ ቀልድ በያዝነው ፍቅር ምን አለበይኝ ለሰው አይመስልም አንለያይም 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 ግድ የለም አንለያይም። እርግጠኛ ነኝ አይዞሽን ጀምር ዛሬን እንደ ቀልድ በያዝነው ፍቅር ምን አለበይኝ ለሰው አይመስልም አንለያይም 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 ግድ የለም አንለያይም። ብዙ ሰው ስለሚወድ አንለያይም ለማስታወስ ያክል ነው። ከኔ ጋር የሰራ ነው ደግሞ እሱ እንዳልኩሽ በዜማ የተሳተፈበት ስራውን ሲሰራው የሴሌብሬሽን አይነት ነገር እንዲሆን አስቦ ነው። ይሄ ሰው ደስታው የትኛውም ደስታው ላይ ዘፈኑን እንዲወደው አይነት አድርጎ አስቦ ነው የሰራውና ለዛም ነው ደስ ይላል ያለው። እሱ ነው ራሱን ያወጣው። ከሚገርምሽ ከ3-4 ዘፈኖች ሰርተን ነው እንዳልኩሽ አልበም ጀምረን አልነበር? 3-4 ዘፈኖች ሰርተን ነው ከዛ በኋላ ከ4 ውስጥ መጀመሪያ ይሄኛውን ሲንግል እናርገው ለአልበም እየሰራን ስለነበር እናርገው በሚል የሆነውና ስለወደደው በቃ እኔም ደስ አለኝ ሰራ ነው ማለት ነው። በዚህ ማላስታውስሽ ደስ ይላል ቀኑ ይለያል ቀኑ ካንቺ ሲሆኑ ደስ ይላል ቀኑ እንዴት ደስ ይላል በጣም ደስ ይላል ነፍስሽ ከነፍሴ
የፍቅር ዘመሯል እንዴት ደስ ይላል በጣም ደስ ይላል ነፍስሽ ከነፍሴ የፍቅር ዘመሯል በዛሬው ዕለት በዛሬው ቀን እንዴት ደስ ይላል ካንቺ መሆን ያማረው ፍቅር ያብባል ገና መላኔነቴ አንቺ ነውና ደስ ብሎኛል ዛሬስ እኔማ ልግለጽልሽ ፍቅሬን በዜማ ተጣጥሟል ነፍሴ ከነፍስሽ ቃል ገባሁኝ መቼም ላልተውሽ ደስ 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 ይላል ቀኑ ከአንቺ ጋር ሲሆኑ ይላል ማለት ነው። በጣም ደስ የሚል ስራ ነው። ዜማው ራሱ የታሜ ከለር አለው አይደል? አሁን ባስነግረኝ ራሱ ታሜ የሰራው የሚያስብል ነው። በደንብ ተጫዋች የሱ ታች በጣም አለው። ሌላ ሰው ብሎ አያውቅም ይላል ብዙ ሰው። ሌሎች ብዙ ሰዎች ይላሉ አዎ የሱ ዜማን መሆኑን ሳያውቁ የሆነ የታምራትን ፍሌቨር ይመስላል ምናምን የሚለው። ከታሜ ጋር እንግዲህ ያው ረጅም ጊዜ እንደምታሳልፍ ነግረኸኛል። በጣም አንተ ደግሞ የአዲስ አበባ ልጅ አልነበርክም። አላስቸገረህም? እንዴት ነበር? እንዳልኩሽ ነው ታሜ ወንድም ነው። በቃ ወንድምና የሆነ ነገር ማድረግ አለብኝ ብሎ የሚያስብ ሰው ነው። በጣም ሲወድሽ ያው ብዙ ሰው ስለ ታሜ ያውቃል ብዬ አስባለሁ። ከወደደ ወደደ ነው። ስለ ራሱ እንኳን ግድ አይሰጠው። ማድረግ ስላለበት ነገር ብቻ ነው የሚያስበው። እኔ እሱ ስራ ሲጀምርልኝ እኔ የምኖረው ደብረ ዘይት ነው። ያው እኔ በእርግጥ ልጅ ነኝ። ብዙ ነገር ማድረግ የምችልበት ሁኔታም አልነበረም በራሴ። ስቱዲዮ ቀጠሮ ይዞ እኔ መምጣት ማልችል ስለሚመስለው ይመጣል ደብረ ዘይት የሚወስድህ ይመጣል። ከዛ በቃ ይዞኝ ይመጣል። ከመጣው ግን 3 ቀን ምናምን 4 ቀን ቆይቼ ነው እሱ ጋር ነበር የምትቆየው። እና በጣም በቃ እንዳልኩሽ እንደ ልጅ ነው ምናምን። እሱ እንኳን ባይኖር በዙሪያ ስራው ላይ ላሉት ሰዎች በደንብ ኃላፊነት ነው የሚሰጣቸው። አደራችሁን ፕሊስ ምናምን እንዲህ መሰራት አለበት ምናምን ነው የሚለው። እና በቃ ታሜ ነው። ይገርማል። በዛ ጊዜ ማለት ያው ጀማሪ ነክ ልጅ ነክ በታሜ ደረጃ ያለ ሰው እዛ ድረስ ዋጋ መክፈል በጣም ፌመስ ነው። እና እዛ ድረስ ዋጋ መክፈል የሚገርም ነው። እውነት ታሜ ያው ሁላችንም እናውቃለን። በጣም ቅልብ ያለው ሰው ነው ታሜ። በጣም ነፍሱን በገነት ያሳርፍልን። እንደ አዲስ እንደ ዛሬ ህመሙ ሞቱ የሚሰማን ለዛም ጭምር ነው። በጣም ከባድ ነው ማለት አንዳንዴ በጣም አብሮሽ ያለን ሰው የሞት እስከማይመስለሽ ድረስ እንዳልኩሽ ነው። ከኔ ጋር እሁድ ስንሰራ አድረን ማክሰኞም በስልክ አውርተናል። ሐሙስ ፋይናል ልናረግ ቀጠሮ ላይ ነበርን። ሮብ ነው የሞተው። ሐሙስ ቀጠሮ እንግዲህ ያው የሱ ቀብር ሆነ ነው የምልሽ። እና በጣም ከባድ ልብ ሰባሪ ነበር። በጣም አሳዛኝ ነበር። በቅርበት ደግሞ እኛን ለሚያውቁን በጣም ከባድ ነበር። እንግዲህ ነፍሱን በገነት ያሳርፍልን። አንተ በጣም እድለኛ ነህ። እንግዲህ አቤል ሙሉጌታን፣ ታምራት ደስታ ስትጀምር ከትልልቆቹ ነው የጀመርከው። ልምድም ሙያ ምንም ለመቅሰም ሁኔታውን ውስጥ ለመግባት እድለኝነት ይመስለኛል። በጣም ከባዱ ይገርማል። ትልቅ ከሚባሉት ጀመርኩና እንዳለ በዛው ቀጠለ ነው እኮ። በጣም የሚገርም ነው። በመሀልም አህመድ ተሾመም ሰርቶልኝ። እውነት አህመድ ተሾመም ሰርቶልኝ። ሰርተኸዋል? ወጥቷል አለው የሚል ስራ። እስቲ ዛሬ ሳዘፍንክ ነው ሙሉ እናስታውሳቸው ብዬ ነው ለተመልካቾቻችን። አህመድ ተሾመም ቅርብ ጊዜ ነው ከ3 ዓመት በፊት ምናምን የሰራ ነው። አህመድ ተሾመ ዲምቢ በጣም ግጥምና ዜማዎቹ በጣም እንትን ናቸው። እሱም እንደዚሁ በጣም ቀን ሰው ነው። ይሄ ለማደግ የሚመጣን ሰው መደገፍ ችግር የለበትም። እንዳልኩሽ ነው። ወይ የኔ አመጣጥ ይሁን ወይ ሰው ይሁን አላውቅም። ግንባሬ ነው። እንደውም ተሰመነ የተወለድኩ ይባላል። በጣም ነገሮች ስለሚቀሉልኝ እንደዛ እባላለሁ። ግን ጥሩ ነው። እሱም ሰርቶልኛል። በዚህ አጋጣሚ ለማስታወስም ያክል ነው። እና የእሱ ዜማ ምን ይላል መሰለሽ? ከቅጥርሽ ወዲያ ነኝ ከበሩ ስንቶች ገብተው ወጡ ሳይፈሩ ቆም ያለሁ ያንቺ ግዞተኛ ሳስበሽ ቀሌቱን ማልተኛ አለሁኝ እያልኩ በነጠላሽ ይኸው ሁሌም አብሮሽ ሟች ና የሚል ዜማ
በጣም ቆንጆ ዘፈን፣ በጣም ቆንጆ ሰርተናል። ስራዎች በሙሉ ቆንጆች ናቸው። እግዚአብሔር ይመስገን። ከኔ አይደለም ከፈጣሪ ነው። እስቲ ወደ ሙዚቃው ደግሞ እንደገና መለስ ስላለው በመሀል ግን አንድ ደግሞ ሌላ ሰርፕራይዝ ነገር ምን አለ ደግሞ? ሼፉ ኢዮብ እንዴት ነበር? በጣም ከባድ ነው ታውቂያለሽ። እንዴት እና ኬት እንደመጣ ባላቅም እሺ ይሆነ በጣም ብዙ ነገር አወኩብህ። በጣም ከባድ ነው ማለት በጣም የሚገርመው ደግሞ በጣም ውስን ሰዎች እና ዋናው ነገር የት እንደነበርሽ አይዶን ነው የኔ ስራ ምንድን ነው የት እንደነበርሽ ማጣራት ሳያስፈልግ አይቀርም። አዎ እንግዲህ ምን ሰማሽ ግን? እስኪ ምን ሰማው መሰለክ የሊሳክ ሪዞርት ሼፍ ነበርክ። ከዛ ደግሞ በጣም ጓደኞቹ ጓደኞች ምንም ማለት እንደምትሰራ ቆሎ ይዘን ሄደን የሆነ ቀን ቤት ጠርቶናሉ እና ስንሄድ ደርድሮታል፣ ቴብሉ ሞልቷል አሉ። እኛ ራሱ ከዛ በኋላ ነው ፋይንድ አውት ያደረግነው አሉና ለእኔ በጣም ገርሞኛል። አንደኛ ደስ የሚል ነገርም ነው ማለት ሼፍነት፣ ምግብ መስራት፣ ሁሉም ስራ በራሱ ክቡር ነው። ከዛ ምግብ ስታበስል እንደሆነ ያለህ ነገር ደግሞ የራሱ ደግሞ ነገር አለው። ከዛ ደግሞ አንተ ታዋቂ ድምፃዊ ነህ፣ ከዛም ጋር የሚያያዝ ነገር አለ እና እንዴት ነው እስቲ? እኛ ቤት እናታችን ትልቅ የምግብ ባለሙያ ነች። በምግብ ዘርፍ ላይ ትላልቅ ስራዎችን የምትሰራ ሼፍ ነች። ከዛም ቀጥሎ እህቴም ታላቅ እህቴም ሼፍ ነች። ማለት እዚህ ሙያ ላይ በደንብ ግራጁዌት ያደረጉ ናቸው። እኔ ነበርኩና እኔ ለሙያው በጣም ፍቅር አለኝ ትልቅ። ድሮም ከቤት ስንሰራ እናታችን አንዳንድ ነገር ታሳይናለች፣ መስራት እንዳለብን መሞከር እንዳለብን ትነግረናለች እና በጣም ነው የምወደው የምግብ ሙያውን። ይሄ ማብሰሉን አብስላይ ሰው ሲበላልሽ ደስ አይልም? ደስ ብሎት እሱን ነገር በጣም ወደዋለሁ እና ተማርኩ። አስገባችኝ እናቴ ትምህርት። ከዛ ምግብ ዝግጅት ተማርኩኝ። እንዳልኩሽ ወድሽ የምትሰሪው ነገር ሲሆን ጥሩ ይሆናል። ከዛ ጥሩ ሆነ። አጋጣሚ አፓረንት ወጣው ሊሳክ። ከዛ በዛው ቀረ እዛው አስቀሩት። እዛው ቀረው። ግን ብዙ አልቆይም፣ ለ1 ዓመት ያክል ምናምን ነው የቆየሁት። ከዛ በኋላ የሙዚቃው ነገር በጣም ከባድና ጊዜ ይፈልግ ስለነበር ወደዚህ መጣ። ከዛ ጋር ይጋጫል ማለት ሰዓቱ ያው ጠዋት ገብተሽ ማታ 11 ሰዓት ምናምን ነው የምትወጪው። ከዛ የሙዚቃው ስራ ደግሞ ከዛ እዚህ እየተመላለሱ መስራቱ አለ፣ ስቱዲዮ ማደሩ ሀስሉ ከባድ ስለሆነ እዛ በቃ ትንሽ ጊዜ አይቆም ምናምን ብዬ አቆምኩት። ወደ ሙዚቃው እንግዲህ የተቀላቀልኩና ብዙ ሰው አያውቅም። በእርግጥ እኔ ወይ በቅርብ የነገርኩት ሰው ምናምን ካልሆነ አያውቅም። ግን በጣም ነው የምወደው። አሁንም ቤት ውስጥ ቤቴ ማብሰል ምናምን በጣም ነው የሚያስደስተኝ። ብዙም ውጪ ነው ተመጋቢ አይደለሁ። አይደለሁኝም። ማብሰል በቃ ደስ ይላል። ቤተሰብ ሲበላ፣ ጓደኞች ሲመጡ ምናምን እና ጓደኞቼ ናቸው ቤት ተርቻቸው አሁን ነው ያስታውስኩት። መምጣት ፈልገው መጡ እና ሲመጡ ቆሎ ይዘው ነው የመጡት። ምናምን ስላቸው አይ ወንደላጤ ቤት ምን ከዛ ውጭ ምን ሊገኝ ይችላል ምናምን ብለው ነው ማለት ነው። በዛ አጋጣሚ ነው ያወቁት። ጠረጴዛውን ሞልተው ነው የጠበቀን አሉ። ያው ቤት ሲመጣ ሰው ሲበላልሽ ደስ ይላል አይደል? የሆነ ነገር ሰርተሽ ምናምን። በዛ አጋጣሚ ነው ያወቁትና እቺን እንደ ታሪክ ነው የሚያወራት እልሻለሁ እየዞር። ምን ገጠመህ ግን በሼፍነት ህይወት? እንግዲህ አፓረንት ወተክ ነው ሊሳክ በዛው ያስቀሩክ። ሊሳክ ሪዞርት እንግዲህ በጣም ትልቅ ነው በሰዓቱ። አሁንም ቆንጆ ትልቅ ነው። በዛ ላይ ደግሞ ማለት እንደ መጀመሪያ ተማሪ አንተም በሼፍነት እንትን ስትል ትልቅ እድል ነው እንዳልኩ። እንግዲህ በዘፈኑ ብቻ አይደለም እድል የሚያጋጥም። በጣም ሰው እንዴት ነበረ? ምን ነገሮች ነበሩት የምታስታውሰው ትውስታ አለህ? ደስ ይላል እንዳልኩሽ። እኔ በተፈጥሮም አክቲቭ ነኝ ማለት የሆነ ነገር ላይ ችላ ማለት ብዙም አይደለም። ደፈር እላለሁ። መጠየቅ ያለብኝ እጠይቃለሁ፣ ማድረግ ያለብኝ እጠይቃለሁ እና በደንብ ነው የምሰራው። እና ይሄ አንዳንዴ አፓረንት ስትወጪ ይሄ የሆነ ነገሩ ላይ ደፍረሽ ቶሎ እንድትሄጂ አይፈልጉም። ያው ስራው እንዳይበላሽ ካላቸው ጥንቅቁነት ምናምን የተነሳ ነው እና ወይ ውስጥ የሆነ ነገር እንድትከትፊ ምናምን ወይ የሚቀራረብ ነገር እንድታቀርቢ ምናምን ነው የሚያደርጉሽ። እና እኔ 2 ቀን በገባው በሁለተኛው ቀን አይ ማብሰል ፈልጋለሁ ብዬ ነው ለትልቁ ሼፍ የተናገርኩት። ምክንያቱም የመክተፉን እዛም ከትፌ ተመሬ ነው የመጣሁት። ገብቶሻል? እዚህም አሁን አፓረንት ስትወጪ እነሱ ተማሪ ስለሆንሽ መጀመሪያ ሂደት አለው፣ ማየት ያለብሽ ሂደቶች አሉ። ከዛ እዛ ጋር እንዴት እንደማብሰል ምናምን የሚለው ሂደቶች አሉ። ስለዚህ እኔ ደግሞ በደንብ ኢንተረስቱ ስለነበረኝ እናቴም ደግሞ በደንብ ስለምታሳይኝ ስለነበር አልቸገርም ነበር።
ስለዚህ አይ መክተፉ ምናምን ብዬ ማብሰል ፈልጋለሁ ብዬ ፈቀዱልኝ። ቀጥታ ማብሰል ነው የገባሁት በቃ። ከዛ ምን ተባለ? የመጀመሪያ ምግብ ማን የበላው? መጀመሪያ በስልከው ላው ሊሳክ ውስጥ ታስታውሳለህ? ሼፉ ራሱ። እውነት? ከዛስ? ምሳውን እኔ ነኝ የሰራሁት። ምሳውን ሰርቼ አበላሁት። ራሱን አሳምነህ ነው አይቀጠልከው? ከዛ በቃ ደስ አለ። ግን እሱን ራሱ አደነኩት። እድል መስጠቱ እድል ሰጠክ። እድል ሰጥቶ ብቻ ሳይሆን የፈተነበትን መንገድ አሁን እሱ ስራ አለኝ ያለክ ሰው። ማለት እኔ ግን ፈተና ነው ብዬ አላስብም ነበር። በዛ እኔ ነኝ እንጂ እሱ ምሳ ሰዓቱ ነው። ግን በቃ ኦርደር የሚወጣውን ከምሰራ ለሱ መጀመሪያ ባቀርብ ብሎ አስቦ መሰለኝ። ስለዚህ ቶሎ ቶሎ ደግሞ ኦርደር ስለሚወጣ ሪዞርት ላይ ምናምን ብዙ ሼፍ ነው ያለውና መጀመሪያ እሱን አበላሁት። በጣም ደስ አለው። በቃ ከዛ በኋላ ማን ይቻለኝ። ግን ምግብ እንደሚሰራ ሰው ማለት ቤትክ ብዙ ሰውነት አልጨመርክ እንደዚህ ስል ምግብ የሚሰራ ሁሉ ይበላል ማለት አይደለም። እኔ የለሁበትም እሱን ለማስተካከል። ግን ምናልባት ደግሞ አንዳንዴ ያው የጣፈጠ ምግብ ሲገኝ ዝም ብሎ ይበላልና እንትን ነው እንግዲህ እኔ ወይ ተፈጥሮ ነገር ይሁን ወይ ምናምን ሰውነቴ በተፈጥሮ የተስተካከለ ይመስለኛል። ስፖርትም ሰራለሁ። ከዛ ውጪ ምግብ ላይ ያን ያክል እንደውም ሳበስል እኔ ሰው ሲበላ እንጂ ራሴ መብላት ብዙ ፍላጎት አይለኝም። ማለት ያን ያክል በቃ አብስዬ ምናምን ሁሉንም ነገር ሰው ሲበላ ምናምን ደስ ይለኝ እበላለሁ እኮ እንደማንኛውም። ግን ይሄ የሰራሁትን ሁላ ምናምን ልብላ ምል ሰው አይደለሁም። አንዳንዴ ስትሰሪም እኮ በቃ ይዘጋሻል ሁሉም ነገር ምናምን እሳት ላይ ስትጣጂ ምናምን። ግን በቃ ደስ ይላል በጣም የምግብ ሙያ በጣም በቃ በተለይ ወደሽ የምትሰሪው ከሆነ ሰርተሽ ደከመኝላት ማጠግቢ። ከእናቴ ጋርም ደግሞ እንትን እንይዛለን በጣም ትላልቅ ሰርጎችን ምናምን እሷ ትሰራለች። አብራችሁ ትሰራላችሁ? ከዛ ግን ዲል አድርገን ነው ስንት ነው የምትከፊኝ ምናምን። በእውነቴን ነው ስንት ነው የምትከፊኝ። ከዛ የትኛውን ፓርት ምንድነው የምሰራው ምናምን እንላለን፣ እንነጋገራለን። ይከፈላል? ትከፍለኛለች፣ እሰራለሁ ማለት ሙያ ነው። እውነት ነው። ስለዚህ አለበት። በጣም ትላልቅ ሰርጎች፣ ትላልቅ ፕሮግራሞችን ክፍለ ሀገርም ድረስ ወጣ እያለን ሰርተናል። ደግሞ ከእናት ጋር መስራት በጣም 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 እሷም ደግሞ ይሄ ትተማመናለች፣ እርግጠኛ ነች ማለት እንከፋፈላለን ስራው ላይ። አስቢ ትልቅ ሰርግ ይዘሽ ኃላፊነት መስጠት ከባድ ነው አይደል? ግን እሷ ጋር እንደዚህ የለም። በቃ እርግጠኛ ነች። አይ ያደርጉታል ልጆቼ ምናምን ነው የምትለውና ሲስተርም እንደዛው ነው ስትሰራ ምንም እንደረደር የለም። ስለዚህ እኔም ኃላፊነቴን ተቀብዬ በደንብ ነው የምሰራው፣ አስረክባታለሁ። ከዛ ሰው ማውጣት ያለባትን ኦርደር ራሷ ታወጣለች። ብቻ ከኔ ሰርቶ ማስረከብ ነው። ከዛ ያው የሚገባሽን ክፍያ መጠየቅ፣ ከዛ መከፈል። አንድ ሌላው ደግሞ እንግዲህ ዮባ በጣም ካደነኩክ ነገር አንዱ ሙዚቃ ላይ በጣም በርትተክ ነው የሰራኸው። በልጅነትህ ነው የጀመርከው፣ ግን የተለያዩ ነገሮችን ሞክረሃል። ነጋዴም ነበርክ። በጣም ምንም አይቀር ነገር ነው ዛሬ ምንም አልቀርልኝም አይቅር ነው እና ከባድ ነው። ይሁን እንዘልቀዋለን። እንትን እንዳልኩሽ ሊሳ ከወጣ በኋላ ሙዚቃዎቹን ከጀመርኩ በኋላ የፋሚሊ ትልቅ ሱቅ ነበረን እና በዋነኝነት እህቴ ነች የምትሰራው ሱቅ ውስጥ። ግን ከዛ በኋላ እኔ ደግሞ አብሬያት መስራት ጀመርኩና ጥሩ ሆነ። ከዛ ብራንቻችን እናሰፋን እና ጥሩ የንግድ ህይወት ውስጥ ገባው። ከዛ የተለያዩ ዓለማት ላይ የሄድኩኝ እቃዎች እያመጣው መስራት ጀመርን። የሴቶች አልባሳት ጨርቃጨርቅ ስራ ላይ ነው የምንሰራው። ስቲል ነው አሁንም እዛ ላይ ያለን እንሰራለን። በዛ እንግዲህ ጥሩ ሆነና ሁሉም ቦታ ላይ ያው ሰው ያገኝሻል ምናምን። እንደውም አሁን ከሱቅ ትንሽ ከምሰራበት ቦታ ራቅ እያልኩ ምናምን አንዳንድ ሰው መጥቶ ግራ ይጋባል። የት ነው ማቆም እና በተቻለኝ አቅም እንዳያቆኝ አድርጌ ነው ጥረት ማድረገውና ወንድም አለ ሀው ምንተ ወንድም አለኛ የሚሰፍን ሲሉኝ አይገርም ምናምን እላቸዋለሁ። ማለት ይደነግጣሉ ድንገት አንዳንዴ የሆነን ሰው ስክሪን ላይ የሚያውን ሰው ድንገት ሲያገኝ ከአክብሮትም ከፍቅር ምናምን በቃ የሆነ መሳቀቅ ምናምን እንዳይመጣ ምናምን ብዬ ስለማስብ ምናምን ነውና አሁን ብዙ አይደለም ግን እየሰራን ነው ስራው ላይ። ያው ቤተሰብም አለ በዋነኝነት እህቴም ስላለች ብራንቾቹን ቼክ እናደርጋለን። እንግዲህ ያው በጣም ብዙ ስራዎች ላይ ተሳትፈሃል። የራስህን መኪና ነው የምትነዳው፣ ራስህን ችለን የምትኖረው። እዮብ በጣም ከእድሜው በላይ ነው። እንደውም ጓደኞች ሲገልጹ ምናሉ የሆነ ውስጥማ ትንሽ እድሜ በስለክ ነው የወጣው ነው የምንለው። በጣም ቁም ነገረኛ ነው አሉና እንዴት ነው እስኪ ይሄ ከየት መጣ? ራስን መቻልስ
በወጣትነት የራስህን ነገር ለምሳሌ ራስህ ብዙ ቻሌንጅ ይታለፋል። ሰው የራሱ መኪና ለመግዛት የራሱ ኑሮ ለመኖር ህይወቱን ለማሸነፍ እንደዚህ ስርዓት ቀጥ ያለ ህይወት ለመኖር ብዙ ታልፎ የሚመጣ ነገር አለ። በተለይ አርት ላይ እንደምታውቀው ከተወሰነ ጊዜ በኋላ ነው እንደውም እንጂ ብዙ ቻሌንጆች አሉት። እና እንዴት ነው አለፍከው ይሄንን ነገር? እንዴት ነበር? እኔ እንጃ። እኔ እውነት ለመናገር አሁን ምልሽ ይገርመኛል ለራሴ ከኔ የሆነ አንዳችም ነገር የለም ብዬ ነው አሁንም ቢሆን ማስበው። ማለት ስራ እሰራለሁ እንደማንኛውም ሰው፣ ያው ስራ ላይ ስራዬ ነው በቃ። ሌላ የማሳልፍበት ጊዜ የለም፣ ስራዬ ላይ ነው ሁሌም ያለሁትኝ። ከዛ ውጪ ያው እኔ እግዚአብሔር ነው ያደረገው ስለሁሉም። ያው ማለት ቤት ሲኖርሽ በዚህ እድሜ የራስሽ ቤት ሲኖርሽ የራስሽ የምትንቀሳቀሽበት ነገር ሲኖርሽ ምናምን በቃ እግዚአብሔር ነው ያደረገው። አንዳንዴ ግን ይሄን ለማደርግም ደግሞ ስራዬ ላይ መበርታቴ ጠቅሞኛል። ብዙ ጊዜ ስራዬ ላይ ነው የምሆነው፣ የተለየ ቦታ አልገኝም። ማለት የትም ከስራ ውጭ ልሆን አልችልም። ወይ ቤቴ ነው የምሆነው ወይ ስራ ላይ ነው የምሆነው። እና ሁሌ አዲስ ነገር ፈልጋለሁ፣ ሁሌ አዲስ ነገር ሞክራለሁ፣ ፈልጋለሁ። እንዳልኩሽ ደፋር ነኝ። ሰው ጋር የሆነ ነገር መጠየቅ ወደኋላ አልልም፣ ጠይቃለሁ፣ ደግሞ ይሳካልኛል። ስለዚህ በቃ ሁሉ ነገሮች አሁን ባለውበት እድሜ ላይ ጥሩ ሆኑልኝ፣ እግዚአብሔር ይመስገን ሁሉ ነገር። እና በቃ ክብሩን እሱ ይውሰድ። ከኔ የሆነ አንድም የለም። እና ይሄን ለፍቼ ይሄን አርጊ ጥሬ ምናምን ምለው ነገር የለም። ቀሰራለሁ፣ ይሳካልኛል፣ አገኛለሁ፣ ሞክራለሁ፣ ይሳካል፣ አገኛለሁ ምናምን። ሰው ያገኘሽውን ደግሞ ግድ ወጣት ስለሆንሽ በሌላ ነገር ሉዝ ማድረግ የለበሽም። ማስተዋል ካለ ይሄ አሁን ያለንበት እድሜ ላይ ማስተዋል ካለን በቃ እንጠቀምበታለን። እግዚአብሔር የማስተዋልን ጥበብ እንዲሰጠን የሰጠን እንድናስተውል ነው። ነገሮችን አይተን እንድናራመድ እንድናስተካክል ከእሱ ጋር እሱ መንገዳችን ሲዘረጋልን ወደ እሱ ተጠግተን ነገሮችን ማስተካከል ነው። ስለዚህ እኔ እሱ በሰጠኝ ማስተዋል ልክ እሱ አድርጎልኛል ብዬ ነው ማስበው። ከኔ የሆነ ነገር የለም። ተመስገን ብቻ ስለሁሉ እግዚአብሔር ይመስገን። ሌላው እንግዲህ እንደ ወጣትነት ክም እንዳለው ነገርም ምንም አይነት ሱስ ውስጥ ያለበትም ምንም ምን ያሉኝና አዎ ምንም የለው ምንም በቃ ውሃ ወይ ለስላሳ ወይ ትኩስ ነገሮች ምናምን ጠጣለሁ ምናምን። ስለዚህ እንዳልኩሽ ምግብም ላይ በጣም ብዙ ውጪ ተመጋቢ አይደለሁኝም። አንዳንዴ ፕሮግራም ላይ ሲሆን ከጓደኞቼ ጋር ምናምን የታወቁ ናቸው ጓደኞቼ፣ ውስን ናቸው። ብዙም ጓደኛም የለኝም እኔ ከነሱ ጋር እንጂ ሌላ ምንም። እንግዲህ እንደምንጠጣው ውሃ ነው የምንጠጣው። የውሃ ሱስ ነው ያለብኝ ነው የምትለው? አይ እሱም አንዱ ለወጣት ያደርጋል ብዙ ነገሮች ላይ ለመቀየርክ ምንም አይነት አላስፈላጊ ሱሶች ውስጥ መገኘት ደግሞ ከብዙ ነገር ወደኋላ ያስቀራል ብዬ ያስባለሁኝ። ብዙዎችም ከገቡ በኋላ መውጣት አቅቷቸው በጣም ብዙ የተቸገሩ ሰዎች አሉ። ግን አንተ እንዳልከው እንግዲህ ማስተዋሉን አብርቶልህ በልጅነትክ ይሄ ነገር ገብቶክ የራስን ቤት መያዝ፣ የራስን መኪና መያዝ እና ራስን በራስ ማስተዳደር በዚህ እድሜ ከዛ የራስን ስራ በደንብ መስራት በጣም ትልቅ ነገር ነው። በጣም ነው። ግን እንዳልኩሽ ነው አሁን እኔ ስለቻልኩ አድርጌ አይደለም አይመስለኝም እንጂ እግዚአብሔር የሆነ መንገዴን አስተካክሎት የሆነ ነገር አረገ እንጂ አሁንም ብርቱ ነኝ ምናምን ሰርቼ ምናምን ምልሰው አይደለሁም ማለት በቃ። ግን ያው እግዚአብሔርን የተደገፈ ደግሞ የሆነ አመል አለው አይደል? በቃ እግዚአብሔርን መደገፍ ብርቱ ያደርጋል። ያላሰብሽው ነገር ሁሉ እንዲሳካ ያደርጋል። እኔ በቃ እሱ ነው ብርታቴ ብዬ የማስበው። ማለት ቢኖረኝም ባይኖረኝም የትኛውም ሁኔታ ላይ በሆን መደገፈው እግዚአብሔር አምላክ። ስለዚህ መደገፈው አምላክ ደግሞ በቃ የሚያደርገውን ያውቃል። እሱ ስለሚያውቅ ነው ያደረገልኝ ብዬ ነው ማስበው። በዛ ልክ ነው። አልበምህን እየጨረስክ ነው? ኦልሞስት አልቋል። የተወሰኑ ነገሮች ናቸው የቀሩት። ትራኩን አላሰሙሽም? እሱም አንድ ነገር በዚህ አይነት ሁኔታ ከባድ ነው። ትራኮችን ካላሰሙሽ 13 ትራክ እንደመረጥክ ሰምቻለሁ። ከባድ ነው በጣም። ሁሉም ኢንፎርሜሽን አለ። ምንም ተቀመጥኩት ቤት ጥሩ ነው። ምን አደርጋለሁ በል። በጣም ደስ ይላል በእውነት። በዚህ ልክ ከታወቀ ጥሩ ነው። ያው እንግዲህ ያው ጨርሰሃል። በጣም ደግሞ የሚገርመውና ደስ የሚያሰኘው አንጋፋዎቹ የዜማና ግጥም ደራሲዎች አበበ ብርሃኔ፣ ሞገስ ተካን ጨምሮ ሌሎችም ተሳትፈውበታል።
እስቲ አውራን ስለ አልበም። ምን ጨርሰሻልኩ? ምን ሁላው ተባይሽ ግራ ገባኝ። እውነት ነው እንዳልኩሽ ይሄን አልበም ከጀመርኩ 5 ዓመት ሆኖኛል። የአልበም ሂደቱ ያው ከስር ሲንግል እየሰራው ምናምን አንዳንዴ የዚህ ኢንዱስትሪ ላይ በጣም ብዙ አስቸጋሪ ነገሮች አሉት። በእርግጥ እኔ ቅድም እንዳልኩሽ ብዙ አስቸጋሪ ውጣ ውረድ ባይገጥመኝም ግን ራሳቸውን የቻሉ ደግሞ ሂደቶች አሉት። ከባድ ናቸው፣ ቀላል አይደለም የመጣሁባቸው መንገዶች ሙዚቃው ላይ። ግን በቃ በዚህም በዛም እየተባሉ ነገሮች እየተስተካከሉ ብቻ 5 ዓመት ፈጅቷል ይሄ አልበም። በጣም ብዙ ትራኮች ተሰብስበዋል፣ በጣም ብዙ ዘፈኖች ተሰብስበዋል። ከዛ የመረጣው ጊዜ የራሱ ሂደት አለው፣ ብዙ ፕሮሰሲንጎች አሉት ስቱዲዮ ውስጥ ሲመረጥ ምናምን እሱ አለው። ከዛ ውጭ ግን ትልቁ እዚህ አልበም ላይ እድለኝነቱ አንጋፋዎቹ ራሳቸው ከኔ ጋር ኮላቦሬት ማድረጋቸው ማለት ለእኔ እድል መስጠታቸው ትልቅ ነገር ነው። አሁን እንዳልኩሽ ለምሳሌ አበበ ብርሃኔ አንጋፋ የእውቅ ዜማ ደራሲ ነው። እንግዲህ በኢትዮጵያ ሙዚቃ ታሪክ ውስጥ እጅግ ስማቸው ከሚጠሩ ደራሲያን አንዱ ነው አበበ ብርሃኔ። ለእኔ አበበ ብርሃኔ ብቻ ሳይሆን አባቴ ነው ብዙ ጊዜ የምለው እና ከሙያም ባሻገር በጣም ብዙ ነገር የሚያግዘኝ አባቴ ነው። አባት በይው በቃ ይሄ ተጨንቆልሽ የሚያደርግ እንደ ስራ ሳይሆን ተጨንቆልሽ ግን እያሰበልሽ እየተጨነቀልሽ የራሱም ስራ ባይሆን የሌላም ስራ ሰምቶ እንደዚህ ነው መሆን ያለበት የሚል አባት ነውና በዚህ አጋጣሚ ትልቅ ክብር አለኝ ላቤና አበበ ብርሃኔ እንግዲህ እሱን የሚያክል ሰው ጆይን አድርጎ መስራት በጣም ትልቅ እድለኝነት ነው። ከዛም ውጭ ደግሞ ሞገስ ተካም እንደዚሁ ትልቅ አንጋፋ የሙዚቃ ግጥምና ዜማ ደራሲ ነው። በኢትዮጵያ ሙዚቃ ታሪክ ውስጥ እንግዲህ ከድሮቹ ዘመን ጀምሮ የተሰሩ ሙዚቃዎችን በጣም ትላልቅ እኛ እናት አባቶቻችን ሰምተው ለእኛ ያሻገሯቸው ከኛ በኋላ የሚመጣው ገና ጀነሬሽን የሚሰማቸውን የመሰሉ ሙዚቃዎች የሰሩ ሰዎች ናቸው። ቀላል አይደለም። ትልቁ እድለኝነት ይሄ ነው፣ እነሱን ማግኘት መቻል። ኢቨን ባይሰሩልኝ እንኳን የኔ ስራ ላይ ሀሳብ መስጠታቸው እድለኝነት ነው በጣም ለኔ። ማለት በቃ ከባድ ነው እኮ አይደል መስራታቸው ብቻ ሳይሆን የሆነ ስራሽን ሰምተው ራሱ እንደዚህ ቢሆን ምናምን ቢሉሽ ትልቅ እድለኝነት ነው ማለት ለተጠቀምንበት እና በቃ እኔ ደግሞ ከዛ አለፈ ነው የምልሽ። በቃ ይሰሩልኝ እና በጣም አበበ ብርሃኔ አለ እንግዲህ ሞገስ ተካ እና አቤል ሙልጌታም ያው የመጀመሪያው መነሻም አይደል መነሻው። በጣም ብዙ ጥሩ ሰው ይዛሃል። በጣም ከወጣቶቹ እንምረታብ ከገጣሚያን ናትናኤል ግርማቸው በጣም እንድንጓጓ እያረከን ነው። እንግዲህ ከእግዚአብሔር ጋር ይቻልነው ሁለቱንም ጄኔሬሽን እና አበበ እነ ሞገስን ከዛ እነ ናቲን እነ ምረታብ አቤልም አለ መሀል ላይ በጣም እሱ ማለት በጣም ቆንጆ ይሆናል ብዬ አስባለሁ። በጣም ብዙ ስራዎች ጥምረቱ ጥሩ ነው በጣም ጥምረቱ እሱ ብቻ ሳይሆን አሁን ለእኔ የሚጠቅመኝ ምን መሰለሽ ይሄ ሙያዊ ይገዛው በደንብ ይሄ እነሱ በጣም ረጅም ዓመት ልምድ ያላቸው ስለሆኑ የሚሆንና ማይሆኑትን ያውቃሉ። እኛ ወጣቶቹ መስፈን ነው እና ይሄ የምትሰሚው ነገር ጥሩ ነው ምናምን የምትይበት ዝም ብለን የምናይበት አንግል አለ። እነሱ ግን ከዛ ብቻ አይደለም፣ በጣም ብዙ ጥልቅ ነገር የሚያዩት ነገር አለ። እኔ ጥሩ ነው ብያ ይሄማ በቃ አሪፍ ነው ምናምን ብዬ ወሰንኩት አለ። ዘፈን ይወደቃል ሲመረጥ። ስለዚህ በጣም ጥልቅ የሆነ እውቀት ስላላቸው ለእኔ ጠቅሞኛል። ያ ነው ትልቁ። አየሽ ይሄ ከመጣሽበት ነገር እንዳትንሸራተቺ ካለሽበትም ላይ ቆመሽ እንዳትቀሪ አንድም ሁለትም እርምጃ ደግሞ ራመድ ብለሽ ራስሽን ማሳየት እንድትቺ ነው የሚያደርጉትና እኔ በጣም እድለኛ ነኝ። እንግዲህ እግዚአብሔር ይመስገን እነዚህ ሰዎች አብረውኝ ስለሰሩ ስላሉ በጣም ደስ የሚል ነገር ነው። ትልቅ ክብር ነው እንግዲህ ከነዚህ አንጋፋ እንዲሁም ደግሞ ወጣቶቹን በጣም ብዙ መስራት በጣም ትልቅ ነገር ነው። እንግዲህ በጉጉት እንጠብቃለን። እንግዲህ እግዚአብሔር ይፍቀድ ቀኑ ሲደርስ በጉጉት እንጠብቃለን። ከማለዳ ጀምሮ የፖስተር ፎቶዎችም እንዲሁም አንዳንድ ጉዳዮች ላይ ጓደኛህም ነው አዲሱ ነጠላ ዜማህን አውራን። እዛ ላይ እንግዲህ በጣም በሚገርም ሁኔታ የማስታወቂያ ሽፋን ሰጥቶናልና መስገኝልን ተብያለሁ። በጣም እንደዛ እንኳን አይደለም በእውነት አሁን ጓደኛ የምለው ሰው አይደለም፣ ወንድሜ ነው። በእርግጥ ብዙ ከስራዎች ጀርባ አሁን ይሄ ፎቶ ላይ ምናምን እሱ አለ ስለሚባል ነው እንጂ ብዙ ነገሮችን በአስተያየትም ስራዎችን ከመገምገም ከመወያየት ከመመካከር አንጻር ብዙ እርምጃዎችን የተሻገረ አብሮኝ ያለ ወዳጄ ነው እና
በአንቺ ብሮድካስት ላመሰግነው ፈልጋለሁ። ፎከስ ስቱዲዮን ዜድን ቴንክ ዩ ሶ ማች ማለት ፈልጋለሁ። እንዳልኩሽ ብዙ አጋሮች አሉኝ እኔ ሼባ ቪሌጅ ሪዞርቶች አሉ ደብረ ዘይት ላይ በጣም ቆንጆ ሪዞርቶች ናቸው። አዲስ የተገነባ ነው እና ከመጣሽ እንጋብዝሻለን። እነሱ አሉ በአጋርነት እነሱንም ቴንኪው ማለት ፈልጋለሁ። እንግዲህ ብዙዎች አብረውኝ ናቸው። እንግዲህ ግን በዋነኝነት ዜድም ደግሞ አብረውኝ ስላለ ቴንኪው ማለት ፈልጋለሁ። ብዙ ያው ከማለዳም ጀምሮ ከዛም በፊት ያሉትን የፖስተር ፎቶዎችንም ጨምሮ የተለያዩ ኢቨንቶችን ምንም አይነት ፕሮግራም ሲኖረኝ ቀድሞ የሚገኝ ግንባር ቀደም አጋር ድርጅት ነው፣ ወንድምም ነው እና በዚህ አጋጣሚ ትልቅ ክብር እንዳለኝ መግለጽ ፈልጋለሁ። አስተላልፈናል። ዜጎ እንግዲህ እየሰማክ ነው። አዲሱ ክሊፕ ያው ሰምተነዋል። ቆንጆ ነው። እንዴት ተሰራ? እንዴት ነበረ? ቆንጆ ነው በጣም ይገርምሻል። ይሄ ዘፈን እንግዲህ ከተሰራ 1 ዓመት አካባቢ ሊሆነው ነው። ከማለዳ በኋላ ሌላ አጀብ የሚል ቆንጆ ስራ ሰርተናል። ከዛ በኋላ ደግሞ ይሄኛውን ከሱ በፊት ልንሰራ ያሰብነው ስራ ነበር። በእርግጥ ግን ያ መቅደም ስለነበረበት በሰዓቱ አስቀደም ነው። 1 ዓመት አካባቢ ወስዷል። የናሆም መኩሪያ ዜማና ግጥም ነው ስራው። ናሆም መኩሪያ እንግዲህ በተለያዩ በራሱ ስራዎች የሚታወቅ በጣም ጎበዝ ቆንጆ ሜሎዲዎችን የሚሰራ ዜማ ደራሲ ነው። ያንግ ወጣት ነው። እሱ ነው የሰራው። ቆንጆ አድርጎ ነው ዜማውን የሰራው። እንግዲህ ቤንጃሚን አማረ ይባላል። ወጣት ቆንጆ አቀናባሪ ነው። ወጣቶች ከመጡት አዲስ ከመጡት ውስጥ ነው። እንግዲህ እነ ሚኪጃ ነው እነ ሉዋ ማሪ ሌሎቹ ላይ ላይቭ መሳሪያዎች ላይ ተሳትፈዋል። አማን ፊልም ፕሮዳክሽን ደግሞ እንግዲህ ቆንጆ አድርጎ ቪዲዮ ክሊፑን ሰርተዋል። የተሻለ ነገር ለማሳየት ጥረት አድርገናል። እስካሁን ከመጣሁባቸው ማለዳን ከሰራሁበት ከዛ ጥሩ አንድ ስቴፕ ደግሞ ከፍ ለማለት የተሻለ ነገር ለመስራት ጥረት አድርጌያለሁ። እንዳይሹ ለቅምሻ የተለቀቀውንም ነገር ሰው ወዶታል። ጥሩ ነው። ነከች የሆነ ነገር ስላለ ወዶታል። እንግዲህ ሲወጣ ደግሞ ሙሉ አስተያየቱንና መልካም ነገሩን እንቀበላለን። እንደዚሁም ደግሞ የሚቀረውንም ስህተት አስተካክለን በቀጣይ ለማስተካከል እንሞክራለን። ግን እግዚአብሔር ቢፈቅድ የመጨረሻ ሲንግላችን ነው ብለን እናስባለን። ወደ አልበሙ ነው ከዚህ በኋላ ቀጣይ ኦልሬዲ አልበም ፋይናላይዝድ እየተደረገ ስለሆነ እሱ ነው የሚወጣው። በዋነኝነት አልበሙንም ደግሞ እየመራ ያለው በሪከርዲንግ ፕሮዲሰርነት ደሜሉላ ነው እና እሱም ትልቅ መመስገን ያለበት ሰው ነው። እንግዲህ ከደረሰ በዚህ ዓመት እንግዲህ እናቀርባለን ብለን እናስባለን እግዚአብሔር ከረዳን። እንግዲህ ከእግዚአብሔር ጋር እኛም እንጠብቃለን። የቤቱ ያው ሁለት ልጆች ናችሁ። እናትህ በተለየ ሁኔታ ለአንተ ፍቅር እንዳላት ሰምቻለሁ። እንደሱ ሳይሆን ያው እንደ ሕፃን ልጅ ነው ቤት ውስጥ የሚንከባከቡት ተብሏል እና እስቲ ስለ ፋሚሊ አውራኝ ትንሽ። አባቴ በእርግጥ በህይወት አሁን የለም። 4 ዓመት አልፎታል ህይወቱ ካለፈና እናቴ ብቻዋን ያሳደገችኝ እኔን። ከአባቴ ጋር ከተለያዩ በኋላ እህቴን የኔ ታላቅ እህቴን አባቴ ወሰዳት። እናቴ ደግሞ እኔን ወሰደችኝ ማለት ነው። እንግዲህ ያው ከእናት ጋር ያደገ ታውቂዋለሽ። አንድ ልጅ ስትሆኝ ምናምን ብታድጊም ባታድጊም ለእናት ያው ሁሌ ልጅ ነሽ። በጣም ቀላል አይደለም። በብዙ ውጣ ውረድ ውስጥ ብዙ አይነት ቻሌንጆችን አልፋ ነው በእርግጥ እኔን እዚህ ለማቆም። ዛሬ ግን በጣም ቀላል የማይባሉ ነገሮችን አሳልፋለች። በጣም ያው እናት ከባድ ነው ማለት ብዙ ነገር ስታወሪ ይከብዳል አንዳንዴ መለስ ብሎ ለማሰብም እና ይሄ ነው የማይባል ነገር ነው እናት የምትከፍለውና ለእኔም እናቴ ቀላል አይደለም የከፈለችው ዋጋ በጣም ብዙ እንዴት ልበልሽ በጣም ብዙ ውጣ ውረዶችን አልፋለች። በጣም ብዙ እንዳልኩሽ በጣም የብዙ ሙያ ባለቤት ነች። ቤተመንግስት ነበር የምትሰራው በምግብ ሼፍነት ከድሮ ጀምሮና በቃ እኔ ጋር ስትሆን ያንን ሁላ ነገር ትታ እኔ ጋር ብቻ ነው የሆነችው። ያው ምንም እንዳይጎልብሽ የሚፈልግ እናት አለ አይደል? ባይኖረውም ግን እንዲጎልብሽ የማይፈልግ ከዚህም ከዛም ብሎ በቃ ብዙ ነገር የሚያደርግልሽ እንደዛ ነች የኔ እናት። ብዙ ነገር ያደረገች ነች። ብዙ ነገሩን ብገልጸው ከባድ ስለሚሆን ነው እንደው ከላይ ማውራት ይሻላል። እና ስለኔ በጣም ብዙ ዋጋ የከፈለች ነች። ስለኔ ብዙ የሆነች ብዙ የጠቆረች እናት ነች ያለችኝና በጣም ከባድ ነው እንደዚህ ማለት። የትም አውርቼው አላውቅም ባይዘው እና እግዚአብሔር ቀን አለው እና ዛሬም ሌላ ቀን ስለሆነ ዛሬ ላይ ደርሰናል። እንግዲህ እስቲ ነገ ደግሞ የተሻለ ቀን እናያለን እና
ደስተኛ ነች እዚህ ስለደረስኩ። እንዳልኩሽ ነው በሷ ባይሆን አልደርስም ብዬ አስባለሁ። በሷ ባይሆን ብዙ ሰፈር ውስጥ እንዳልዘፍን እከለከል ነበር። እኔ ባይዘው አንዳንዴ ሰፈር ውስጥ እንድዘፍን የማይፈቅዱ ጎረቤቶች ነበሩና በጣም ትጣላለች። ማለት በቃ ለምን መስፈን አለበት ለምን ትከለክላለች ብላ በጣም ትጣላለች። በጣም ብዙ ክስ ትሄዳለች ምናምን በጣም ብዙ ርቀት ነው የምልሽ። የትም ላልደርስ እኮ እችላለሁ በሰዓቱ። ግን ይሄ ያለሽን ፍቅር በቃ እናት ስትረዳሽ ትረዳሻለች ነው የምልሽ። በቃ እንዳይጎልብሽ አድርጋ ነው የምትረዳሽ። እና ለኔ በጣም በቃ ብዙ ነገሮችን አሸንፋለች። ብዙ በእኔ ውስጥ ብዙ ነገሮችና አላቅም አንድ ቀን ወይ ምናልባት የሆነ ቦታ ላይ ደርሳለሁ እና ምናምን ወይ ይሄን ነገር እናወራለሁ ምናምን እንላታለን። እኔ በግሌ እላታለሁ እና እንደዚህ መሆኛለሁ እንደዚህ ምናምን የምትልም እናት አይደለችም። በቃ ዛሬም ድረስ ነው የምልሽ ምናምን ልክ 12 ሰዓት ሲያልፍ ምናምን ትደውላለች። ቤት ገብታል እና በቃ እናት ነች። እና ያው የከሰመችበትን የጠቆረችበትን እንግዲህ ያለፉትን ጊዜቶች እግዚአብሔር ቢረዳኝ ደግሞ እግዚአብሔር ቢያቆይልኝ ለሷ ቢሆን ደስ ይለኛል። ማለት ምን ልትይ ትችያለሽ? ስለ እናት ምንም እኮ አይባልም። ከባድ ነው በጣም እናት ያለው ያውቀዋል። እና ብቻ ከባድ ነው በጣም። እና በዚህ አጋጣሚ በጣም ነው የምወዳት እናቴን፣ በጣም ነው የምወድሽ። ኖሪልኝ ማለት ነው ፈልገው። ያው እድሜ ከጤና ይስጥሽ። ላደለው አይደል እድሜም ጤና አድሎት ካኖረልን ደግሞ ብዙ ነገር እናደርጋለን። እና በጤና ያቆይልኝ። አሜን አሜን። በጣም የእናትን ኢሹ በጣም ስሜታዊ ያደርጋል። በጣም ሶሪ ስሜታዊ ሆነ ጥያቄዎቹ። እናትነት ከባድ ነገር ነው። ፋሚሊ መመስረት፣ ቤተሰብ፣ ከዛ ደግሞ የሚከፍሉት ዋጋ አለ በጣም በቃ ይሄ ነው የማይባል። አዎ በጣም ለመቆማችን እነሱ የመጥቆራቸው ምክንያት በጣም ለመራመዳችን ምክንያቶች እነሱ ናቸው። ሰው ፊት ቀና ብለሽ እንድትቆሚ ምናምን እነሱ ምንም እንዳይጎል እኮ ነው የሚያደርጉን አይደል? ላይኖራቸው ይችላል ግን በቃ እንዳይጎልብን ነው የሚያደርጉት። የሆነ ዝንፍ ብለሽ እንዳትታይ ሰው ፊት ምናምን ሁሌ ሙሉ ሆነሽ ምናምን በቃ እናት ያቺ ነች። እንዴት ምናምን ከሰው ልጅ እኩል እንድትሆኚ ነው ምናምን የተሻለ ትምህርት ምናምን እንዲኖርሽ ብዙ እናቶች የሁሉም እናቶች በጣም በቃ ለልጆቻቸው ማይሄዱበት ርቀት የለም፣ ማይከፍሉት ዋጋ የለም። ሰው ለሁሉም እናቶች እድሜና ጤና ይስጥልን። እንደዛ ነው ማለት ይቻላል። ኢዮባ በህይወቱ በጣም የተደሰተበትና ያዘነበት ቀን? ያዘንኩበት ቀን በጣም እንዳልኩሽ ተምራ ደስታን ያጣሁባት ቀን ነው። በጣም ከባዱ ጊዜ በጣም በህይወት ያዝኛ ቃለው ግን ያ ከባድ ነበር በጣም እጅግ በጣም ስለምወድ። ከዛ የተደሰትኩበት ቀን ግን ያው የመጀመሪያ ሲንግል ይወጣ በራሴን በቲቪ ያየሁበት ቀን ራሴን ስክሪን ላይ እየዘፈንኩ ያየሁበት ቀን በጣም በቃ እንዴት ደስ ይላል ስሜቱ መሰለሽ። በስማ በቃ በጣም የመጨረሻ ፌመስ የሆንኩ ነው ሰው ራሱ ማናገር አይመስለኝም። እና በጣም የተደሰትኩበት ያ ጊዜ ነው። በጣም በቃ ይሄ ምን የሆነ ትንሽ ዓላማ የነበረው ሰው ምናምን ድንገት የሆነ ሰው አግዞት ስክሪን ላይ ምናምን አስበሻል በጣም እና ለእኔ ትልቅ ነገር ነው። ደስታ የሱ ነው። ሰው መነሻው ነው ዋናው ነገር። ስለዚህ መቼም ማረሳው እሱ። የተለያዩ ሀገሮች ላይ ሄደሃል ሙዚቃ ዝግጅት ከድምፃዊ አብነት አጎናፍር ጋር እጅግ በጣም ከምንወደው ከሱ ጋር በአንድ መድረክ የመስፈን እድል ገጥሞሃል። እንዲሁም ደግሞ ከአብዱኪያር ጋር ደግሞ እንግዲህ ማለዳን አድንቆልሃል። አብዱኪያርም እጅግ በጣም የምንወደው ድምፃዊ ነው። እስኪ ስለዚህ ነገሮች አጫውተን። አዎ ከሚገርምሽ ነገር አብዱኪያር አራዳ ነው ማለት ጥሩ ነገር ወጣቶቹ ጋር ጥሩ ነገር ሳይ በጣም አንደኛ አፕሪሼት የሚያደርግ ሰው ነው። አበዴ ያው በቃ የፍቅር ሰው ነው በጣም እና በጣም ነው የምወደው የማከብረው በዚህ አጋጣሚና አንድ ስራ ላይ አጋጣሚ ነው
ዱባይ ላይ ነው። እኔና አብነት አንድ ስራ ላይ ተጠርተን ሄደን እሱም ደግሞ ለስራ ተጠርቶ ሌላ ቦታ ላይ ግን እዛው ዱባይ ውስጥ እና ተገናኘን። በጣም ነው ደስ ያለው ሲያገኝ አብዱኪያር። ከዛ በፊት የቲክቶክ ፕላትፎርም ላይ ምናምን ያቀኝ ነበረ ምናምን። ከዛ ደግሞ ማለዳን ዘርቼ ምናምን እዛ ሲያገኝ ደውሎ ነው መጀመሪያ ባይዘው በጣም አፕሪሼት ያደርገኝ። በቃ እንዴት ደስ የሚል ዘፈን ምናምን ብሎ በጣም ነው አፕሪሼት ያደርገኝ እና በአካልም አግኝቶ አዘፍኖ ይሸልሞኛል። በጣም እዚህ ነው ያክል ሰው ነው አብዱኪያር። እና ዱባይ ላይ ተገናኘን። በጣም ደስ አለው። ስቴጃችን የተለያየ ቦታ ነበር። አጋጣሚ ሰራን፣ ግን ከስራ በኋላ እንገናኝ ነበርና ለምን ቪዲዮ አንሰራም አለ። በጣም አስቢው እንግዲህ እኛ እንድናድግ ካለው ፍላጎት የተነሳ ነው ቪዲዮ እንስራለን። ከዛ ኦኬ እሺ ተባባል እና ቪዲዮ ሰራን። በማለዳ በቻሌንጇ ነው በቃ ሚሊዮን ይታየ፣ በጣም ብዙ ሚሊዮን ይታየ። እዛ በዚህ ያረገልኝ ድጋፍ ቀላል አይደለም። አስበሻል? ያን የሚያክል ፌመስ አርቲስት፣ በዛ ላይ ደግሞ አራዳ ነው። በቃ ምንም ስላበደ ምንም አትይም። ገብቶሻል? ያንን ለማገዝ ስለፈለገ ማስተዋወቅ ስለፈለገን የራሱን ኃላፊነት መወጣት አለብኝ ብሎ ስላሰበ ነው። በቃ ጥሩ ሆነ ማለት ነው። በጣም እንዴት ደስ እንደሚል ጨራሽ ማለዳ። ከዛ በኋላ አልቆምም። በጣም ሄደ እና ከአብነትም ጋር ጥሩ ጊዜ ነው ያሳለፍነው። የመስራት አጋጣሚ ስላላገኘን ነው እንጂ እሱም በጣም ደስ ብሎታል። ንቆ ነው የነገረኝና ያው እንግዲህ እድለኝነት ነው። እኔ እንዳልኩሽ ነው እድለኛ ሆኜ እና ያው ደስ ይላል በጣም። በዚህ አጋጣሚ ማለዳ ላይ በጣም ብዙ በቃ እንደዚህ ማለላቸው ሰዎች ሰርፕራይዝ ነው ያደረጉኝ፣ አንቺን ጨምሮ። የእውነቴን ነው። እኔ ነኝ የጻፍኩት። ሰርፕራይዝ ሆኜ በጣም ደስ ብሎኝ እኮ ነው። እና በቃ እንዴት ታስበሻል? ደስ የሚል ስራሽን ሰው ወዶ፣ ብዙ ስራዎች እኮ አሉ፣ ግን ስራሽን ወዶ አድንቆልሽ ጽፎልሽ በርቺ ብሎሽ ከዛ በላይ ደግሞ ያንን ስራ ፕሮሞት አድርጎልሽ፣ ታዲያ ምን አለ ከዚህ በላይ? የሚወደድም በራስሽ ብሮድካስት ፊት አንቺን ማመስገን ፈልጋል። እንዴ በጣም በጣም በእውነት በጣም አመሰግናለሁ። እንግዲህ ከሞላ ጎደል እኔ የያዝኳቸውን ጥያቄዎች ያው እየጨረስኩ ነው። አንተ ቀረ የምትለው ነገር? ምንም የቀረሽ ነገር የለም። ምን የሞላ ጎደል ሞልቶም እኮ ብዙ ፈሰሰ። አይ በጣም አሪፍ ነበር፣ ደስ ይል ነበር። እንግዲህ ምንም የቀረ ነገር የለም። ሁሉ ጥሩ ጥሩ ነገሮችን አንስተሻል። እንግዲህ ያለንበትንም የስራ ሁኔታ ለወዳጆቻችን ያለንበትም ሁኔታ ገልጸናል። ይሄ ነው። ግን በጣም እንግዲህ ያለውበትን ሁኔታ ቼክ አድርጋችሁ ምናምን ያለውበትን የስራ መስክ በደንብ ፕሮሞት እንዳደረግም ያለፍኩበትም የመጣውበትንም የቆምኩበትንም ነገ መሻገርበትንም መንገድ በደንብ እንድገልጽም እንድናወራም ደግሞ ፍቃድሽና ደስታሽ ስለሆነ እኔ በጣም ደስተኛ ነኝ። አክብረሽም ስለጠራሽኝ ስለጋበሽኝ እንደ ወንድም እንደ ታናሽ ወንድም እጅግ በጣም አድርጌ አመሰግናለሁ። ምክንያቱም አንቺ ለእኔ ከእህቴ በላይ ነሽ ብዙ ነገርና ቴንኪዩ ማለት ፈልጋለሁ። በብሮድካስቱ ስም ከካሜራ ጀርባ ያሉትንም ሁሉንም ቴንኪዩ እንደዛ ማለት ፈልጋለሁ። እኛም በጣም አክብረክ እዚህ ድረስ ስቱዲዮ መጥተህ ጊዜን ሰጥተህ ይህንን የመሰለ ቆንጆ ቆይታ ስላደረክ እጅግ አድርገን እናመሰግናለን። ቀጣይ እንግዲህ በጣም ብዙ ወርቃማ ጊዜዎች ይኖረሃል። እሱንም በደንብ እንጠብቃለን። አልበምህንም እንጠብቃለን። እግዚአብሔር ካንተ ጋር ይሁን። አሜን። ያው እንግዲህ ሁሉን የሚሰጥ ፈጣሪ አምላክ ነው። ጥበብን ቆንጥሮ ባፌ ላይ የዋለ እሱ እግዚአብሔር አምላክ ነው። ስለዚህ ክብሩን እሱ ይውሰድ። እዚህ ለመድረሴ ለመቆሜ ምክንያት የሱ ነው። ከቤተሰቤ ከእናቴ ቀጥሎ እናቴና ቤተሰቦቼ ከእግዚአብሔር በታች ነው። ከሁሉ በላይ ግን እሱ ነው እና እዚህ ለመድረሴ ክብሩን እሱ ይውሰድ። እንግዲህ በማስተዋል በጥበብ ይምራን ነው። አሜን። ሌላ ማመስገን የምትፈልገው ነገር ካለ? ሁሉንም ወዳጆቼን ምን በቃ አመሰግናቸዋለሁ። ለእኔ ስኬት ለእኔ እዚህ መድረስ መልካም ነገር የምትመኘው የምትሰሩ በጣም ወዳችሁ ወንድሞቼ ተባረክ፣ ጆዬ፣ ዜድ ሁሉም ቴንኪው። በቃ አብራችሁኝ ስላላችሁ በየትኛውም ሁኔታ ውስጥ አወቀንም ጨምሮ በጣም አመሰግናለሁ ማለት እፈልጋለሁ። በጣም እናመሰግናለን። ግን መዝጊያውን በአንድ ዜማ ብናደርገውስ? ዜማዎቹ አለቁና ተቸገር። እሺ ምን አይነት ዘፈን ልጫወት? ይህ ሰው ወይስ አንተ ይመረጣል? ያው አንቺ ነሽ ባለቤቷ ብዬ ማለዳን ተጫውተነዋል። ስለዚህ ወይ አዲሱ ስራህን
አዲሱን ስራ እንጋብዛችሁ። የተቆረጠውን ያው ቲክቶክ ላይ ቼክ ያርጉና ሀሳብ አስተያየታቸውን ያስፍሩልን። መልካም እንቀበላለን። ስህተታችንን ማረመን ደግሞ ለነገ ቅድም እንዳልነው እንሻገራለን። እኔ ከምረጭ ካልከኝ የታሚን በጣም የምወደው አንድ ዜማ አለ። የልቤ ሳሳዝንሽ እንዴ ኮምፈርታብል ካረገክ ድንገት አንቺ እሺ የልቤን የውስጤን የአንጀቴን ሆዴን ተረጅልኝ የኔን ችግር ወድጄ አይደል የምቀናው ጥሎብኝ ነው የኔ ፍቅር የልቤን የውስጤን የአንጀቴን ሆዴን ተረጅልኝ የኔን ችግር ወድጄ አይደል የምቀናው ጥሎብኝ ነው የኔ ፍቅር ሳሳዝንሽ አይኔ ቢኖር ያዝንልኛል መፈጠሬ ሰው መሆኔ ያስጠላኛል ችሎኝ እንጂ ንረፍ ሲለኝ የድሌታ አሁን የኔ እንዲህ መሆን ምን ሊያመጣ መጠርጠሪ መቅናት ትቼ ጨዋ ሆኜ እንድታይ እንዴት ላድርግ አፈርሰውን እስኪ ራስሽ መላበይ በጣም የሚገርመው ድምፅህ ግን ባንተ ምርጫ ደግሞ ሙሉ ቀን አዘፈንሽ ነው የምትለኝ መቼም ማለት እዚሁ አልበሙ ፈራራምና እንዳሳው እዚሁ ብንጨርስ እሺ ሌላ ይማን እኔ በጣም ወዳቸው ያው ካየሽም ቲክቶክ ላይ መሰራችሁ ምናምን የድሮ ቆየት ያሉ ናቸው የድሮቹን ዘፈኖች በጣም ሰማለሁ ወዳቸዋለሁ ለምሳሌ ኬኔዲ ጸጋዬ ብዙዎቹ እንደዚህ ማለት ስለዚህ ማንን ልጫወትልሽ አንተ ደስ ያለ እሺ የኬኔዲ ልዝፈንልሽ በጣም ስለምወደው በጣም ብዙ ዘፈኖች አሉት በጣም እና የሚያሳዝኑኝ አንዳንዴ ዘፈኖችን ሳስባቸው የሆነ አይነት ስሜት ውስጥ ይከተኛል እሺ ልጫወተው ውለታ ሲሄው ነው ወይ ብድር ሲሄው ነው ወይ ወረታ ሲሄው ነው ወይ ሰው አልወጣልኝም እኔ ሳወያወይ ብድር ይሄው ነው ወይ መልስ ሲነው ስባዝን ወዳጄ ናት ብዬ ስባዝን የሆዴን ነግሪያት ስባዝን የሆዴን ነግሪያት ስባዝን በክፉ ቀን ጊዜ ስባዝን ስቸግር አብሬያት ስባዝን ስቸግር አብሬያት ስባዝን የሷን ስሞላላት ስባዝን የኔው ያነሰ ስባዝን የኔው ያነሰ ስባዝን በክፉ ቀን ጊዜ ስባዝን ስቸገር አብሬያት ስባዝን ስቸገር አብሬያት እኔው ደፋ ብዬ ፍቅሬን ስገነባ እያፈረሰችው አቤት የሰው ነገር ብድሩ ለታዬን በቁም ቀበረችው እንዲህ ነው ወይ ወዳማች የውለታ ሷጋፍ መነሻ መድረሻው እንዲህ ነው ወይ ወዳማች የውለታ ሷጋው መነሻው መድረሻው እያለ ይቀጥላል ከባድ ናቸው ዘፈኖች መለስ ብለን የድሮቹ በጣም በቃ ወደሽ ስትሰራቸው ደግሞ በጣም ብዙ ሰው የሚወዳቸው ቲክቶክ ላይ ለዛ ነው በጣም በቃ ሌላ ስሜት ውስጥ ነው የሚቀጡት ሁሉም ዘፈኖች ያው ስሜት ዘፈኖች አይደሉም ቃና ከባድ ነው ድባቡን ባንዴ ነው የቀየርከው ደስ ይላል እዮባዬ እጅግ በጣም አድርጌ በድጋሚ እጅግ በጣም አመሰግናለሁ እንዳከበርከኝ እግዚአብሔር ያክብርልን በተለያዩ ስራዎችን እንጠብቀሃለን እንግዲህ ሰላም እኔም በጣም አመሰግናለሁ እግዚአብሔር ያክብርልኝ እድሜ ይስጥልኝ
በተለያዩ ስራዎች እንግዲህ እንገናኛለን። ድጋሚ በባዩሽ እንገናኛለን ደጋግመን በጣም ቴንክ ዩ ሶ ማች። ሰነባብተን ከወጣን በኋላ ክሮቹ በፍጹም በእኛ ምርጫ አንድ ዘፈን ሳይውልን አይወጣም ብለውሃል። መርጠዋል ዘፈኑንም የታሜን በፍቅራችን ጊዜ በጣም እንግዲህ እንዳስቸገርን ካውቃለሁ፣ ግን እንግዲህ አያስወጡትም። አይ ደስ ብሎኝ ነው፣ ግን ስለ ታሜ ብዙ አወራና እየሻርን ቀሰቀስ ናቸው በጣም እና በጣም ከባድ ነው። እሺ ከተምራት ደስታ በፍቅራችን ጊዜ ይሁንሽ ይሁን ካሉ ጸብ የለም ይባላል። እሺ ካሉ በፍቅራችን ጊዜ በአንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያን ስፍራ ዛሬስ አይኔ ሊያየው ፈራ። በቃ አልሄድም እኔ አልሄድም ከዚያ ሰፈር እግሬ አይረግጥም። በቃ አልሄድም እኔ አልሄድም ከዚያ ሰፈር እግሬ አይረግጥም። በጨረቃ ብርሃን ታጅበን ፈክተን እንዳደይ ደሞስ ምን ሊጠቅመኝ ያንን ሰፈር አየዋለሁ ባይኔ። አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው ለስቃይ ለህመም ያንን ቦታ ለምን አየዋለሁ። ይቅር ይቅር እንኳን ሌላ አንቺም ቀርተሻል። ይቅር ይቅር ከእጄ ላላገኘሽ ሄደሻል። በረሳውም ላየው ብጓጓም ያኔ ዛሬስ ላይኔ አላየውም ያንን ሰፈር እኔ ባይኔ ባይኔ አልወደውም ያንን ሰፈር እኔ እያለ ይቀጥላል። እንኳን አዘፈኑ ወደ ሌላ ነገር ችግር እሱ ነው። ድጋሚ ካስገባና አይቀር አዲሱን ዘፈን። እሺ አዲሱ ሙዚቃ እንግዲህ የዘላለሜ ይሰኛል። ቅድም የዜማ ደራሲውን አቀናባሪዎችን ጠቅሻለሁ፣ ግን ትሬንዷን ወይ ልበላቸው ነው እንዲያስታውሱት። ላልከዳሽ ላልተውሽ ይህ ነው ቃል ኪዳኔ በዚህ ዓለም በእኔ ደስ እንዲልሽ የማልሆነው የለም። ልሁን ልሁን ልሁንልሽ የራስሽ የግልሽ የኔ 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 ቆንጆ የዘላለሜ ነሽ የዘላለሜ ነሽ የዘላለሜ የዘላለሜ ነሽ እስካለሁኝ ቆሜ ይላል ማለት ነው። እሺ ተመልካቾቻችን እንግዲህ ከዮባ ጋር የነበረን ቆይታ ይህን ይመስል ነበር። እኔ በጣም የወደድኩትኝ እጅግ በጣም የወደድኩትኝ ቆይታ ነው። እናንተም እንደምትወዱት ተስፋ አደርጋለሁ። በሚቀጥለው ከሌላ እንግዳ ጋር እዚሁ ስቱዲዮ ውስጥ እንገናኛለን። ይህንን ፖድካስት ከጀርባ የሚደግፉ አጋር ድርጅቶች የምናመሰግንበት ሰዓት ነው። ሳም ስቱዲዮ ኢትዮጵያ፣ ዲኖ ፋሽን ቢዩቲክ፣ ቢፋኒ ጀነራል ትሬዲንግ፣ ውድ ላቬንደር የቤትና የቢሮ እቃዎች ማስዋቢያ፣ ኤልያስ ፋንታውን ላዬ፣ ሁላችሁንም እጅግ አድርጌ ያመሰግናለሁ። ሰላም ሁኑ።